ትንሽ አላ የሆነ ስቴብል የሆነ ወንድ ሲገኝ በቃ ትዳር ቢኖርም ባይኖርም ይመረጣል። ሶ ይሄ ነገር ምን ያደርጋል? በቃ ቤቱን ባንዴው ዲች አድርጎ ሌላ ሰው ጋር የሚሄድ በጣም ጥቂት በፋይናንስ አሪፍ የሆኑ ወንዶች ብቻ የሚያገኙት እውነት አይደለም ይሄ። በጣም ሴቶች የሚቆጫቸው ብዬ የማስበው ትዳር ውስጥ የተማርኩት ነገር ሴቶች ወንዶች ብሮክ እያሉ ወይ ደግሞ ገንዘብ የሚያስፈልጋቸውን ነገር አቺቭ ሲያደርጉ ትዳር ውስጥ የገቡ ወንዶችን ማግባት በጣም ትልቅዬ ሪስክ። ሀብታም መሆን አለበት ያ በቃ ማለት አለበት ማለት አብሮ ማደግ ምናምን የለም። አብሮ ማደግ እኔ ጋር የለም። ምን አይነት ወንድ ነው የምትፈልገው ኮኪ ማለት ነው ታዲያ? እኔ አሁን ግራ የሚገባኝ ሁሉም ወንዶች የሚሉት አንድ አይነት ነገር አለ እንደዚህ አይነት ወንድ ይላሉ፣ ግን የት ነው ያለው? እስቲ የለም። እሷ የምትፈልገው ላይፍ ስታይል ላልችለው እችላለሁ ብሎ እየሸሹስ ቢሆን እነዛ ወንዶች አሁን ያለሽ ነገር ብቻ ፕሮቫይድ የሚያደርግ ከሆነ እሱ ትክክለኛ ወንድ አይደለም ብዬ የማስበው። እሺ what do you provide for him? እሺ ኮምፒቲሽን አይደለም ኮምፒቲሽን አይደለም። ለዛ ነው በቃ ይሄ ነው የሚደብረው። እሷ ፕሮቫይድ የምታደርጋለች፣ እሱ ፕሮቫይድ ማድረግ የሚያደርጋል። እግዚአብሔር ራሱ የሰጠው ስራ ነው። እኔ አይደለም የሰጠው። እሺ ለሴት እግዚአብሔር የሰጣት ስራ ምንድን ነው? እሱ እኔ አሁን የማስበው ፍቅር ዴፊኒሽኑ ለአንቺ ምንድን ነው? እስኪ እሱ ነው ለፍቅር የሚገባው ብዬ ነው የማስበው። ከብሮክ ወደ ሰክሰስፉል መጥቶ ስርዓት ያለው ሰው አላጋጠመች? ትሩዲ ወንዶች ሁሉም ወንዶች ትክክለኛ የሚፈልጉትን ድሪም ገርላቸው እንዳላገኙ ብሮክ እያሉ ያውቃሉ። ድሪም ገርሉ አለች ውስጡ እሷ ማግኘት የሚችለው ያውቃል ምን የሚካረገ ብቻ እንደሆነ። የዛሬዋ እንግዳችን ኢንስታግራም ቲክቶክ ላይ በደንብ ታውቋላላችሁ። ከ3 ዓመት በላይ ፊትነስ ኮች ነች። ከዛ በተጨማሪ የቢዝነስ ማኔጅመንት ተማሪ ነች። በጣም የማትጠብቁትን አይነት ዲስከሽን አድርገናል። ኢንትረስቲንግ የሆነ ኮንቨርሴሽን ያደረግነው ሆነ ነገር ታገኙበታላችሁ ብዬ አስባለሁ። ኢንጆይ አድርጉት። ኮሜንት ጻፉልን ከስር። ቴንክ ዩ። የዩኒቨርሲቲ ተማሪ ነሻል? ምን ብትማሪው? ቢዝነስ ማኔጅመንት። ለምን? ድሮ ላይ ከጻየ ደግሞ ማኔጀር መሆን ሰንፈልግ ነበር። ላይክ እንደዚህ ደስ ይለኛል። እሺ ቦስ ነው። አሁን ያው አላውቅም ብዙ አይደለሁም እንደዚህ ነገር ላይ። ኦኬ ሶ ሞር ኦፍ ጂሙ ላይ ነሽ? ሞር ኦፍ ጂሙ ላይ ነው፣ ግን ግዴታ ዲግሪ መያዝ ስለምፈልግ ነው። የመጀመሪያ ዲግሪ ለቤተሰብ ነው ይላሉ ለነገሩ። ለራሴ አይ ብዙ ሰው የመጀመሪያ ዲግሪ ለቤተሰብ ነው። አቺቭ ዚስ ለማለት የሆነ ነገር አግኝቻለሁ ለማለት። ቤተሰብም ይፈልገዋል። አይ ቲንክ ቤተሰብ በጣም ይፈልገዋል፣ ግን ሞር ላይክ አላ ደስ ይለኛል። አይምሮ ራሱ ይሄ ሁሉ አመት ያቃጠልኩት ዝም ብሎ እንትን ላይ ፕላስ አይ ቲንክ will help እኮ አይደል? ቢዝነስ ቢኖርሽ ወይ የራስሽን ጂም ብትከፍቺ ኦር ምናምን ማወቁ አይከፋም። ታዲያ እንዴት ትሬነር ሆንሽ? እሺ ሶ ትሬነር የሆንኩበት የመጀመሪያ እንትን ላይክ ድሮ ለህፃን ያለው ራሴ ነበር ምሳሌ ነበረው ሶስት ጀምር ማለት ነው። ከዛ በኋላ ነው ላይክ ሰው እንደሚፈልገው ሰዎች የመጡ ላይ ገርፍሬንዳቸው ምናምን መተው ላይክ አሰልጠኝልኝ ሲሉ ምናምን ነው። የሴት ትሬነር እጥረት አለ? የሴት እጥረት በጣም ነው ያለው አክቹዋሊ በጣም። እኔም ህፃን ያለኝ በወንድ ነበር ትሬነር የሚደረገው ላይክ። ከዛ በኋላ ግን በቃ ወንዶችም ብዙ ጊዜ ወንድ ጋር ከሚልኩ ሴት ጋር ቢልኩ ስለሚሻላቸው ዚስ ዴይዝ በጣም ብዙ ነገር አይ ቲንክ ከዛ አንጻር ይመስለኛል አይደል? አዎ ከዛ አንጻር ነው አለ። ብዙ ነገሮች አሉ ያው ከትሬነር ምናምን ነገሮች አሉ፣ ግን ላይክ መምረጥ አለበት። አንዳንድ ደግሞ እንደዚህ ጋር የማያረው ወንድ ትሬነሮች አሉ። እሱማ ይኖራሉ፣ ሁሉንም አንነካም። ግን አሁን ብዙ ወንዶች ሚስቶቻቸውን ጂም መላክ ይፈራሉ። ዴፊኒትሊ there is a fear አለ። አዎ የለም አይደለም። ደግሞ በጣም ቢዚ የሆነ ሰው ምናምን ከሆነ ቢዚም ስለሆነ ምን እንደሆነ ማላቅም በምክንያት እንደሚጨመር አይታወቅም። ግን ላይክ ደስ የማይ ነገሮች የምታይበት ቦታ አለ። ግን ያው አንዳንድ ቦታ ደግሞ አሰልጥኖ ዝም ብሎ ሚስታቸውን በሰላም የሚልኩ ደግሞ አሉ። ኦኬ ሶ ላይክ እንዴት ነው ላይክ እያስከፈልሽ ትሬን ማድረግ የጀመርሽው? ሶ ላይክ ዝም ብዬ በነፃ ነበር የምሰራ የነበረው መጀመሪያ ላይ። ከዛ በኋላ ግን ይሄን ነገር ለምን ለቢዝነስ ወደ ቢዝነስ አልቀየረው አልኩኝ። ለምን በጣም ብዙ ይፈልጋል እና እኔም ዝም ብዬ እንትን ከምል ብዬ ሰውም ደግሞ ይሆናል ስትማር ምናምን የባሰ ፍላጎት ይኖረዋል ካንተ ጋር ለመስራት። ሰው ከዛ ተማርኩኝ። ከዛ ጀመርኩ። ምን ተማርሽ? ሌቭል 1 ምናምን ይሰጣል እዚህ ሀገር ውስጥ እና ሌቭል 1 ተወስዳለ። ከዛ ላይ ከአንድ አመት ምናምን በኋላ ሌቭል 2 ተወስዳለ። አግሪ ያረክ ትሄዳለህ ወደ ላይ ማለት ነው። ሶ ሌቭል 1 ወሰድኩኝ። ሌቭል 1 ወስጄ ነው የጀመርኩት። ከዛ መጀመሪያው ስራ ላይ ስለገባሁኝ ላይክ ብዙ አልከበደኝም ነበር። ኦኬ ቤዚኩ ነገር ሰማቅ ለራሴ ማለት ነው። ከዛ በቃ ጀመርኩኝ። ያው ጂም አነጋገር ምናምን ገባሁ። ጂም ውስጥ ነው። ስንት አመት ሰራሽ ማለት ነው ላይክ ጂም? ለራሴ በጣም ብዙ ቆይቻለሁ። ላይክ
ኦልሞስት 10 አመት ያረጋለሁ ከጀመርኩኝ ግን ኮንሲስተንትሊ አይደለ ክረምት ብቻ የነበረው የጀመርኩት መጀመሪያ ላይ ላይክ ሃይ ስኩል ተማሪ ማም ስለነበርኩኝ ከዛ ላይ ግን ኮንሲስተንትሊ ጀመርኩት 3 አመት አሁን 3 አመት ያለማቋረጥ ምክንያት ነበርሽ ኤግዛክትሊ 3 አመት በፊት የጀመርሽበት ኮንሲስተንትሊ ሳታቆሚ የጀመርኩበት ምክንያት በቃ ላይክ ለውጡን ያየሁ አይደለም አይሆንና ለአንድ ወር ከዛ ላይ ደግሞ አመት ሙሉ አልሰራም ትምህርት ገባለሁ ምናምን እንደገና ከስቼ ምናምን ደግሞ መስል ጠፍቶ ደግሞ ስመለስ ያቃለው በቃ ትክክል እንዳልነበር ሶ ኮንሲስተንትሊ መስራት እንደምፈልግ ለቤተሰብ ተናገርኩኝ እነሱም ላይክ በጣም ፓሽን ስለነበር ለፊትነስ ብዙም አላስቸገሩኝ ኦኬ በቃ ተሞክረው ቆይ ምናምን አሉ የዛሬ 3 አመት የት ነበርሽ የጀመርኩት ጎልድ የሚባል ነበር የሆነ የሰፈር ጂም ነገር ነው አይ ጂሙ ሳይሆን ላይክ ሃይ ስኩል ተማሪ ነበርሽ ዩኒቨርሲቲ ወይስ ላይክ እንዴት ተመቸሽ ዩኒቨርሲቲ እንደጀመርኩኝ ነው በቃ ጀምሬ ሳይንስ ላይክ በቃ እንደጀመርኩ አካባቢ ነው የጀመርኩት ሶ ይመች ነበር ከስኬጁል ታይም ይመች ነበርም ግን ትንሽ የሚደብር የነበረው አላይ አንዳንድ ጊዜ ኮርስ ውስጥ ከ12 ሰዓት ምናምን ሄዳል ምንም ማረው ቀን ሙሉና ጠዋት ጀምሮ 2 ሰዓት ተኩል ድካሙ ምናምን ትንሽ ያዝግና ስትራግል ነበር ግን አልፈሽዋል ያ ሴት ልጅ ግን ጂም መስራት አለባት ላይክ ለምንድን ነው ጂም የምትሰራው ራሱ ኖ ኦፌንስ ላይክ ይቻላል አም ኖት ጀስት አስኪንግ ኪሪየስ ሆኜ ምክንያቱም ብዙ ሰዎች ማይደግፉትም አሉ ደግሞ በጣም ከልባቸው የሚወዱት አሉ መስራት አለባት የኔ ገርልፍሬንድ ኦር ሚስት ብለው የሚያስቡ ሰዎች አሉ what is your take እዛ ላይ አንቺ ሶኒ አሁን ከወንድ በላይ ራሱ ሴት መስራት አለባት ነው ብለው ለሁሉም ሰው አሁን ላይክ እኔ ማስበው ሴት ስፖርት ስትሰራ የሚሰጣት ኮንፊደንስ ላይክ ደግሞ ለሴት ልጅ በጣም ኢምፖርታንት የሚለው ነገር ኮንፊደንስ ነው ላይክ በቃ አላ ላይክ መስታወት ላይ የምታየው የምትወደው ነገር ከሆነ ማለት ነው በቃ ምንም ቢሆን ምንም ላይክ እንትን አትልም ራሷን ዝቅ አርጋ አታይም ላይክ ይሄ ነገር የምፈልገው ነገር ላይክ ሄዳ ማግኘት እንደምችል ይሰማታል ኤቭሪቲንግ እንደዛ በማስበው ለኔ ሶ ባዲዋን የምትወድ ከሆነ ሜንታሊም በብዙ ነገርም ላይክ ይረዳታል ማለት ነው ሶ በጣም ኢምፖርታንት ነው ባህሪዋን ይቀይራል ብለሽ አታስቢ ይቀይራል በጥሩ መንገድ in a positive way ይቀይራታል በጣም ለምን ላይክ ብዙ ሴቶች ላይክ ቢማስበው ባዲያቸውን የማይወዱ ከሆኑ ይሸማቀቃሉ በጣም መሸማቀቅ ካለ ደግሞ ወጥተው የሚፈልጉት ነገር ማድረግ አይፈልጉም ራሳቸውን ዝቅ ያረጉ ዝቅ ካረክ ደግሞ ራስን ላይክ መቼም ላይክ በጣም ሃርድ ይሆን የሚመጣው ሰው ስፖርት በሰሩ ቁጥር ኮንፊደንሳቸው በጣም ይጨምራል በጣም ማለት ነው የኔም እንደዛ ስለሆነ አንቺ ጋር ላይክ ኮንፊደንስ ጋር የተያዘ ፕሮብሌም ነበር ወይስ ሰሪ ወይስ እንዴት ነው ስለ ላይክ ህፃን ያለው ወፍራም ነበርኩኝ በጣም ወፍራም ነበርኩ ሶ ኮንፊደንስ ብዙ አልነበር ኮንፊደንስ ሉዝ ያደረኩበት በውፍረቴ ብቻ ሲሆን ላይክ ጸጉሬ ምናምን የሆነ ሰዓት ላይ ተላጭቼ ነበር ያ just ለስታይል ማቢ ተላጭቼውና ከዛ ሳይጣላውት መቼ ነው ህፃን ነበርኩኝ 5ኛ ክፍል ነው 4ኛ ክፍል ነገር ነበር ሶ ላይክ ሊትራሊ ለስታይል ብለሽ ተላጭሽው እንደዚህ በግሩፕ ነው ልላጭ ተማምታብለን አላይ 4ኛ ክፍል ስንት አመታችሁ ማለት ነው እኔ ላይክ ስንት አመት ነው የሚሆነው በጣም ያንግ እኮ ነው 4ኛ ክፍል ከ10 አመት ይበልጣል ነው በጣም ያንግ ነበርኩኝ በቃ በጣም ኦፕን ፋሚሊ ነው ያለሽ ማለት ነው በጣም ደግሞ ጸጉሬም ያምር ነበር ለምን ተሰጣጭው ስራ ሳላቅም ከዛ ተላጭሁኝ የዛለት ትምህርትም ስቀይር አለ የሆነ ያልተለመደ ነገር ነው ሲተራጭ ተማምሽ ነው ፊት ሶ ቡሊ የሚያደርጉ ሰዎች ነበሩ ምናምን ኮፍዬን የሚዞት ይሮጡ ነበር ኮፍያ ያደርግ ነበር ከዛ ስለጠላሁት ምናምን ማለት ነው ከዛ ግን በቃ የዛለት ነው ኮንፊደንስ ይጠፋው በቃ ማለት በጣም ይደብረኝ ነበር ምናምን ከዛ ፊት ግን በጣም ኮንፊደንስ ያለኝ ሰው ነበርኩኝ ግን በዛ ምክንያት ነው መሰለኝ ከዛ ላይክ ራስሽን ወደ መጥላት ውስጥ ገባሽ ነው ያ በቃ በጣም ያስጣለኝ መጣ ማለት ጓደኛ ሳይኖርሽ በዛ ሰዓት ደግሞ አስበው ላይክ ማንንም አለመፈለግ ምናምን ይሰማሃል እንደዚህ አይነት ስሜቶች እና በቃ ያ እኛ ምንላጨው ትዝ ይለኛል እኔ አክቹሊ ተላጭቼ አላውቅም ግን የሚላጭ ሰው በብዛት የምናየው ወይ ፎሮፎር ከወጣበት ቴንክ ዩ ምናምን ነው ህፃን ሆነን ሶ በጣም ኦቨር ኮንፊደንስ ያለሽ ልጅ ነበርሽ ማለት ነው በጣም ነበር በቃ ለዛ ነው እንደዚህ እኔ መስለኛል ያ ላይክ ምንም ቢሆን ምንም እንትን ምንም አይመስልም ከዛ ዋጋሽን አገኘሽ ከዛ ግን ለብዙ አመት ነው በቃ የከፈልኩት መስዋዕት አላድጋለ እንዴ አደግ እሱ ግን በቃ የዛነት ኮንፊደንስ ግን ለማት እንደዚህ ያክል ራሱን ባንዴው ማተር እንደሚያደርግ ያወቅኩት ላይክ ሴት ላይክ የምትወደው በጣም ሞዴል አለባት የምታየው ነገር ብሎ ለዚያ ነው በጣም በቃ ሳይው መስታወት ላይ በጣም ነው የሚያስጠላኝ ራሴን ምናምን ማለት ነው ከዛ ግን በቃ ብዙ አመት እንደገና ዜሮ እንትን እያልሽ ኮንፊደንስ ይላፓረኩታ ሶ ላይክ ጂሙ አክቹሊ ባንቺ ኮንፊደንስ ላይ ያመጣው ለውጥ አለ አክቹሊ ሪል በጣም
በቃ ማለት ጸጉሬም አደገ ቶሎ ከዛ ላይ ግን ስቲል ግን ባዲ ወፍራ ነበርኩኝ ምናምን እና ግን ደሞ ወደ ነበር አክት ማድረግ ለምን መስራት ስለማልፈልግ ያ ለምን እንደምትወጪው አክት የምታረጊ I feel like በጣም ብዙዎቻችን ከኮምፎርት ዞናችን መውጣት አንፈልግም ሶ ስፖርት ላይ ስትሆን ምን አለ ስፖርት መስራት አለ በወፍራም ኮንክ ምግብ ማስተካከል አለ እኔ አቮካዶ ዳቦ በጣም ነው የምወደው ሶ እሱን በየቀኑ መብላት ፈልጋለሁ እና እሱ እንደሚወፍረኝ አውቃለሁ የሚወፍሩ ምግቦች ምንድነው አውቃለሁ ግን ጣፍጣሉ በጣም ጣፍጣሉ ሱከር በጣም ነው የምወደው በላይ ስለሳሳ በጣም ነው የምወደው ሰው እሱ ነገር ማቆም አልፈልግም ነበር እና በቃ ወደዋለሁ ፍረቴ ምናምን actually በጣም ያስጠላብኝ ሰው አልነበረም የዛለት ግን ስቲል የሆነ በቃ አልወደውም ነበር አንኮምፎርታብል ነሽ ነበርኩኝ በቃ ቦርጪ ሰማም ደስ አይልም ነበር ሃይድ ታረጊዋለሽ ላይክ ባይ ቢካሚንግ አግሬሲቭ በመሆኑ ነው አግሬሲቭ ሆኜ በቃ ተወኝ በቃ ማንም ደባራኝ እንደዘበረ ብለ ራስ ቤት ውስጥ ማንም ሰው ምንም እንዳይለኝ በቃ ምናምን ነበር ብሎ ግን ላይክ በቃ ልብስ ሲገዛ ሳይሆን ሲቀር ምናምን አላ ህፃን ሆነን በጣም ማተር ያደርጋሉ እንደዚህ ነገር ምናምን በተለይ ደግሞ ታላቅቲ በጣም ቀጫጫ ነበርሽ ለሷ ሁሉ ነገር ፊት ያደርግ ነበር ምናምን ሶ እንዴት ላይክ መች ወሰንሽ እንዴት ወሰንሽ ላይክ አይ ሃቭ ቱ ቼንጅ ይሄንን ባዲ ብለሽ ሶ እኔ ለሚወሰንኩ ማይ ዳድ ይወሰልኝ ዳድ ላይክ ስፖርት ማሚ የሚሰራ ሰው ነበርና በቃ በጣም ስታዲክ ደግሞ ብዙ ነገሮች አብረው ያድጋሉ ሴት ስትሆን ደግሞ እዛ ሰዓት ላይ በጣም ብዙ ነገሮች ያደጉ ነበር ሶ ያ እዛ ሰዓት ላይ ላይክ አይ እቺ ልጅ እንትን ጂም ብትገባ ይሻላል ምናምን ብሎ ኦኬ ሶ እንደ አደልት እንትን ያሉት መጥቶ ለከፋ ማለት ብዙ ዛና አፕን ያ በጣም በቃ በህፃንነቴ ገና እንደ ትልቅ ሰው ነው ስትሪት የሚያደርጉኝ ነበር እና በቃ ስቶፍር ደግሞ ላይክ ዩር ቡብስ ምናምን በጣም ይፋላ ሞላ ይላል ከዛ በቃ ትግባ ምናምን አሉኝ ሊትራሊ ሰዎች ላይክ መቼም ስርዓት የሌላቸው ነው በለው እንትን ያረጉሽ ነበር ላይክ እንደ አደልት ምናምን ሊያዋሩሽ ሞክሩ ነበር ማለት ነው እዚህ አንጌጅ በጣም በቃ ሊነኩራሱ ይሞክሩ ሰዎች አሉ ይሄን ያልፈጣጣቸው ሰዎች ማለት ነው ጭራሽ ማለት ነው actually እኔ ትንሽ የሆነ እንትን ነበርኩኝ ረዘም ያልኩ ነበር ከዛት ሰዓት ላይ ነው ያቆሙና ከህፃን ሆኜ ረዘም ያለው ነበር ቁመቴ ራሱና ከዛ ትልቅ ነበር መስሎና 14 አመት የራሱ ያለ የ18 አመት ነው ልጅ ነበር የ4 አመት የ5 አመት ነበር በስራ ስልክሽን ስጪ ምናምን ነበር በቃ እንደዛ ነበር በጣም ነበር የሚያስጠላኝ ነበርና ዳደሞም ደስ አላለውም ይሄ ነገር አላ በቃ ህፃናት እኮ ለምንድን ነው ደስ ምናምን ብሎ ከተተኝ ከዛ ኮንሲስተንት መስራት የጀመርሽ ግን ከዛ አንድ ወር ነው የተሰጠኝ በቃ በአንድ ወር ውስጥ ለውጥ አምጪ ተባልኩኝ እውቀቱ የለኝም የሆነ ኮች አለኝ ግን እሱም ብዙ የማይከታተለኝም ነበር ምናምን ከዛ በቃ መልፋት ነው በቃ መሮጥ ነው ቀኑ ሙሉ አልበላም ሩጫ ይዛል ደግሞ ላይክ ህፃን ነበርኩ እውቀቱም ስትሪንግስ ትሬኒንግ ብዙ የማይታወቅም ነበር ምናምን በቃ ከአንድ ሰዓት ጀምሮ እስከ 7 ሰዓት ጂም ነበርኩ በቃ ግዴታ ነው አንድ ነገር ስትሰማውሽና ከዚህ በፊት የነበረሽ ፖድካስት ላይ በዚህ ዘመን የወንዶች ደካማ መሆን ነው ሴት ልጅ ፎርስ ሊሆና ኢንዲፔንደንሲ ላይ ትኩረት እንድታረግ ያረጋት ላይክ ሴት ልጅ outgoing መሆን አይደለም ወርክ አውት ምናምን go for it hustle አድርጊው የሚለው ሶሳይቲ እየመጣ ያለው because of men are getting lazy የሆኑ ስለሆነ ነው I want ካንቺ መስማት ፈልጋለሁ ሐሳቡ so እኔ ሳስብ ሁሌም ወንድ በጣም በቃ ሁሉ ሴቶች የምንፈልገው ጠንካራ በቃ ፕሮቫይድ የሚያረግ በቃ ለቤተሰቡ በጣም የሚያስብ አላ በቃ በደንብ አላ ላፍ ሰጥቶ በደንብ ብቻ ተንከባክቦ እንደዛ ነው የማስበው እኔ ወንድ ሲባል ድሮ ህፃን ያለው ሰው ግን in reality ግን ኦፖዚት ነው የማያለው በቃ ማለት ለሴት ልጅ ብዙ ወንዶች ሪስፔክት የላቸውም እናም ደግሞ በቃ ኮምፒቲሽን ነገር ነው ያለው ከወንድ ይሄን ካረክሽን ይሄን ማድረግ እንደዚህ ነገር ኮምፒቲሽን ላይ ያሉት ገና ማለት ነው ገባ እና ይሄ በቃ የባሰ እንዲደብር ያርጎታል ኤቭሪቲንግ ላይክ ወንድና ሴት ያለው ሪሌሽንሺፕ ቢዬ ነው የማስበው ለኔ ምን አረጋት ሴትን ነው አሁን ሴትን ይሄ በጣም በቃ ራሷን ጠንክራ ጥራግራ ላይፏን እንድትቀይርና በቃ አላ በቃ ሰልፊሽ እንድትሆንና ራሷ እንድታስብ ብቻ ያረጋታል ማለት ነው ይሄ አላ አሁን ለምሳሌ ነገር ታሪክ ኮንሲደር ማድረግ ራሱ ሪሌሽንሺፕ ላይ ብትሆን ራሱ ኮንሲደር ማድረግ እንዳትችል ያረጋል ወንዱን ራሱ ይሄን ያለ ለምን at the end of the day ምን አይነት ስራ እንደሚሰራ ያወቅስ የሚነገር ከሆነ ያየህ ከሆነ ወንዱ ሰው ራስን ብቻ በቃ ለማውጣት ነው ተሞክሮ ላይክ ሶ ሴት ልጅ መጀመሪያ ሴት ልጅ ኢንዲፔንደንት መሆኗ ጥቅማለሁ ኖርማሊ በጣም ጥቅማለሁ ሶ ለማወቅ ነው ባይዘው ወይ I'm not saying ኢንዲፔንደንት አትሆኑ ግን
ጥቅም አለው ብለሽ ታስቢያለሽ ከአንቺ ፐርስፔክቲቭ? በጣም ጥቅም አለው። ላይክ ማስበው አሁን ለምሳሌ ትዳር ውስጥ ስትገባ ሪሌሽንሺፕ ውስጥ ስትገባ ማለት ነው ሴት በተለይ ያንን ሰውዬ ስትወደው ብዙ ነገሮች ሳክሪፋይስ ታደርጋለች ስራዋን የሚያክል ብዬ ነው የማስበው። ሰው ወደኋላ በደንብ ሊያስቀራት ይችላል ማለት ነው። ሰው ኢንዲፔንደንት ከሆነች ግን ብቻዋን ራሷን አላ በቃ ጥሩ ደረጃ ላይ ማድረስ ስትሞክር ግን ላይክ የምትፈልገው ነገር አቺቭ ማድረግ ትችላለች በቀላሉ። ያ ደግሞ ላይክ ሪሌሽንሺፑን አፌክት አያደርገው? ያ በቃ እሱ ነው ኮንሲደር ማድረግ አንፈልግም። አሁን በቃ እኔ አሁን ፐርሰናሊ ኮንሲደር ማድረግ አልፈልግም የእሱን ላይ ሪሌሽንሺፑ ይበላሻል ገና ካሁኑ ወይ ደግሞ ሪሌሽንሺፑ ላይ የሆነ ተጽዕኖ ያመጣል ብዬ ኮንሲደር ማድረግ አልፈልግም። ለምን ራሴን ማውጣት ነው የምፈልገው። በቃ የምፈልገው ቦታ ላይ ማድረስ ነው የምፈልገው። ምክንያቱም ትረስት አታረጊም። ያ በቃ ትረስት አላረግም። ለምን በሴቶች ሳክሪፋይስ አድርጎ መተው መጨረሻ ላይ ላይፋቸው የተበላሸው የሴቶቹ ላይፍ ነው የተበላሸው። ሰው እንደዚህ አይነት ነገር መርገብም ማየትም አልፈልግም ላይፌ ላይ። ለምሳሌ እንዴት እስኪ ሰው እንዴት ነው መሰለኝ አሁን የብዙ ሰው የብዙ ምልህ ያሉት የብዙ ሴቶች ላይፍ እንዴት ነው መሰለህ ላይክ እሺ ወጣት ሆነ ይጀምራል ሪሌሽንሺፕ ይጀምራል። ከዛ ለሷም የራሷ ነገር አላት ኦብቪየስሊ ወጣት ናት እሱም እንደዛው። ከዛ ለሴቷ እሺ ጥሩ ሰው ነው ይባል መጀመሪያ ከዛ ትዳር ውስጥ ይገባል። ከዛ ትዳር ከተገባ በኋላ ልጅ ይመጣል። ልጅ ሲመጣ ደግሞ ልጅ ስራዋን ትተዋለች። የብዙ እናቶቻችን ህይወት ነው ይሄ። ሰው ስራዋን ትተዋለች ምናምን። ከዛ በኋላ ስራዋን ስተው ልጅ ከተወለደ በኋላ ነው ብዙ ጊዜ ወንድ የሚቀየረው ብዬ ነው የማስበው። ከዛ በፊትም ብዙ የሚቀየሩ አለ፣ ግን ብዙዎቹ የሚቀየሩት ልጅ ከተወለደ በኋላ ነው። ሰው ልጅ ከተወለደ በኋላ ልጅ አለ በመሀል። እናት ደግሞ ላይክ ልጇን በጣም ነው የምታስቀድመው። ከዛ ወንድም ያስቀድማል፣ ግን ላይክ ሴት ሞር ታስቀድማለች። ከዛ ታስቀድም ብዙ ነገር ለልጁ ነው የምታረገው። የእሷን ፍላጎት ወደ ኋላ ታስቀራለች ማለት ነው። ከዛ ወንዱም ይሄን ሳይ ደግሞ እሷ ቀን ሙሉ እዚህ ቤት ውስጥ እየሰራች ምናምን ብላ በትንሽ ነገር ይናድዳል፣ በትንሽ ነገር ይበሳጫል። ከዛ እሷ ደግሞ በቃ ኮንፊደንሷ ዝቅ እያለ ወታ በቃ በጣም ቡጭ ያለችው ሰው ኮንፊደንሷ ዝቅ እያለ ይመጣል። ዝቅ ባለ ጊዜ ደግሞ ኮንፊደንሷ ሞር ለልጆ ይሆናል ላይክ ህይወቷ የምታረገው እናትየዋ። ከዛ አላ በቃ እሱ እንደፈለገ ያደርጋል ውጭ። ከዛ አላ በቃ ይሄ ይፈጠራል። መጨረሻ ላይ መፋታትም የለም ላይፏ እንደዛ ትጨርሰዋለች ማለት ነው። ኤኒ ስፔሲፊክ ሪዝን አለው ላይክ ልጅ ከተወለደ በኋላ ብዙ ወንድ የሚቀየረው ስትይ ስለሰማሁ ትንሽ ጭንቅላት ያስቀርታል። ሴቷ የዛለት ሜቢ ብዙ ሆርሞናል ቼንጆች ይኖራሉ። በጣም ባህሪዋ ይቀየራል። ባህሪዋ ብቻ ሳይሆንስ ላይክ አሁን ለምሳሌ ልጅቷ በጣም ምዘንጥ ብዙ ወንዶች ፍሪዝ የሚያቀርቡት ይሄን ስለሆነ ማለት ነው። ባህሪ አይደለም። ለምን ሴት ሁልጊዜ ትንሽ አስቸጋሪ ሊሆን ይችላል ባህሪዋ ማለት ነው፣ ገና ሪሌሽንሺፕ ላይ ያሉ ማለት ነው። ግን ሞር ላይክ እሷ ላይክ ኖርማል ተጋድማ ልትወፍር ትችላለች በሆርሞናል ችግር፣ ወይ ደግሞ ራሷን ላጠብቅ ትችላለች። የዛለት ብዙ ላይክ ችግሮች ሊመጡ አብሮ ከወሊድ ጋር ማለት ነው። እሱን ነገር አዲስ ወጣት ሳይ እሱ ጋር ስዊች ያደርጋል ብዙ ጊዜ ያለው ሪዝን እሱ ነው፣ የብዙ ሰዎች ሪዝን እንጂ ጸባያን ስለተቀያየረ አይደለም ትሷት የሚሄደው ኦር ምናምን። ራሷን መጠበቅ ራሷን ኦብቪየስሊ ያለችበት ችግር ራሷ የሚያስጠብቅም አይደለም። የዛለት በጣም ብዙ ፔን ላይ ያለችው በዛን ጊዜ እሱ ሌላ አይነት ነገር ሊፈጠር። ግን ወንድ ልጅ ምንድን ያሰነፈው ይመስልሻል? ምክንያቱም ብዙ ጊዜ ስራሽ ከብዙ ወንዶች ጋር ስለሆነ ወንድ ልጅ ያሰነፈው ምን ይመስልሻል እዚህ ዘመን? ምንድነው በቀላሉ ብዙ ነገሮች ማግኘት ስለሚሰማቸው ነው። how እስኪ explain። አሁን ምንድነው አይ ቲንክ ብዙ ሰው አላ ኢኮኖሚካሊ ምናምን አይ ቲንክ ችግር ላይ ያለው መሰለኝ ሳስበው። በጣም ብዙ ነገር ላይክ ይከብዳል። ብዙ ጊዜ ሰው ጥገኛ መሆን ነው የሚፈልገው፣ ሴቶቹንም ቢሆንም ሴቶቹ ማለት ነው። ትንሽ አላ የሆነ ስቴብል የሆነ ወንድ ሲገኝ በቃ ትዳር ቢኖረውም ባይኖረውም ይመረጣል። ይሄ ነገር ምን ያደርጓል? በቃ ቤቱን ባንዴው ዲች አድርጎ ሌላ ሰው ጋር የመሄድ ይኖራል ማለት ነው። ቻንስ እንዳለው ስለሚያውቅ በቀላሉ አያስብበትም ራሱ በቃ ማግኘት ስለሚችሉ። ግን የሆነ ፐርሰንት ኦፍ በጣም ታይኒ ፕሮፖርሽን ኦፍ ሜን አይደለም ያን የሚያገኙት አሁን ላይ እውነታው ማለት በጣም ጥቂት በፋይናንስ አሪፍ የሆኑ ወንዶች ብቻ የሚያገኙት እውነታ አይደለም ይሄ። አሁን አብዛኛው ወንድ ኢቭንስ ተፈላጊ ነው በዚህ ዘመን ብለሽ ታስቢያለሽ? ላይክ ምክንያቱም እኔ አሁን በእኔ ታስገምት በደንብ ስቴብል ነገር የሌለው ወንድ ራሱ ምርጫ ውስጥ ይገባል። እንደ ሴቷ ይወስናል አላ አንዳንዴ እኮ ጀስት ለጥሩ ነገር አስባም ላይሆን ይችላል ሴቷ። አሁን ለምሳሌ ሌላ ትዳር ኖሮቱም እሷ ለሎንግ ተርም ነገር አስባም ላይሆን ይችላል፣ ለትንሽ ነገር ሊሆን ይችላል የታሰበው ገብተዋላ። ፋይናንሻሊም ላይሆን ይችላል ችግሩ።
ሌላም ነገር ሊሆን ይችላል ችግሩ so more financially ስለሆነ ከወንድ ጋር የሚያገናኘው ግን like ስለዚህ ወንድ ልጅ አሁን በዚህ ዘመን ከሴት የሚያገኛቸውን ጥቅሞች በቀላሉ ሊያገኝ እንደሚችል ማሰቡ የሆነ ሪሌሽንሺፕ ላይ ኮሚትድ እንዳይሆን ያረጋዋል በጣም ያረጋዋል ቀላል everything easy ስለሆነ አሁን በሰዓት ለወንድም ለሴትም everything easy ነው ከፈለኩ like what the like ማግኘት everything ቀላል ነው አሁን so ድብቅም አይደለም አይደባበቅም ሰው so that makes it በጣም እንትን ማለት ነው እሺ so as a gym trainer dating እንዴት ነው yeah how's dating ማይታሰብ ነው really yeah why like gym trainer ምናምን ሆነ ብቻ ሳይንስ just በቃ dating ውስጥ የለውም ብዬ ነው ማሰብ ጨራሻ I heard you're 24 አይደል so how is that possible እንዴት ይቻላል ሰው ምድሮ ለሆን ድሮ ሳስብ የነበረው like በቃ የሆነ ሰዓት ላይ ፋሚሊ ምናምን ነበር ማስበው አሁን ግን መገንባት ምናምን ነበር ማስበው ግን just ፋሚሊ ምናምን ስለሌለ just waste of time እና ደግሞ just ከእግዚአብሔር ጋር መጣያቸው ብዬ ማስበው relationship አሁን just በቃ just focus ሆኜ ማድረግ ያለብኝ so is there any reason behind ይሄን እንድትያረጋሽ በቃ just ማያቸው ትዳሮች በቃ እሱ ነው ማያቸው ትዳሮች አብዛኛው ትዳር 90% ትዳሩ እንትን ስላልሆነ የምፈልገው አይነት ትዳር ስላልሆነ how do you know 90% ወይስ ምንድነው ማያቸው 90% ኦኬ ከሚታዩሽ ከማያው obviously አንተ የምታየው ነው የምትሆነው ሰው ከማያው 90% just እኔ የምፈልጋቸው ትዳሮች አይሉም እና በቃ ምን አይነት ሴት ነው ኮኪ ምን አይነት ወንድ ነው የምትፈልገው ኮኪ ማለት ነው ታዲያ like ምክንያቱም በጣም ከባድ ከምታየው 90% ማትፈልጊው ህይወት ከሆነ ምን አይነት ወንድ ነው ላንቺ ልክ ብለሽ የምታስቢው ልክ የሆነ ወንድ ልክ ለራሱ ሳይሆን ላንቺ አላውቅም ይሄ አውጥቄ በጣም ኮንፊውዝ ያደርገኛል ለራሴ ራሱ just አሁን ዴቲንግ ያሰብኩኝ ሳይሆን ምን አይነት ወንድ ነው የሚያስፈልግኝ ብዬ አላስብም just በቃ ወንድ ራሱ አሁን በሰዓት አልፈልግም ብዬ ስለማስብ so can you do that ብዬ ነው like my question like it's not something የሆነ ፕላን የምታረጊው አይደለም ኮኔክሽን አይ ፕላን የምታረገው ነው how እኔ አሁን like ሰው ታውቃለህ obviously ስራ ላይም ሊሆን ይችላል so መጀመሪያውኑ የምታስቀምጠው ኢንቴንሽን ፍላጎታቸው like አሁን ምሳሌ ትዳር የሚፈልግ ሰው ሁሉ ነገር ወደ ትዳር ሪሌት የሚያደርገው ብዬ ማስበው እኔ ትዳር ስለማላስብ ወደ ምንም ነገር ሪሌት አላደርጋቸውም የመጡት ወንዶችን just እንደ ጓደኛ ከዛ ማይሆን ከሆነ just ጓደኛ ማይፈልገው ሆነ so like በጣም ትልቅ የሆነ ብሎክ አለ ማለት ነው ትልቅ ብሎክ አለ አሁን just ያ ብሎክ የመጣበትን ምክንያት ነው ማወቅ የፈለኩት I mean actually real experience ምንድነው like besides randomly ሊሆን ይችላል ብዬ ማሰብ ከበደ አይ ልጅ አሁን randomly መጣ ሳይሆን just through time የተጎዱ ሴቶች ምናምን በጣም ማዳምጠው እንደዚህ ነገር ቲክቶክ ላይ ምናምን እና እነሱዎች ናቸው መሰለኝ ኢንፍሉዌንስ ያደርጉኝ ብዬ ነው ማሰበው just ብዙ ማያቸው ቲክቶክ ላይ ዩቲዩብ ላይ ምናምን እንደዚህ በጣም የተጎዱ ሴቶች በትዳር ውስጥና ምን ያክል ከትዳር ላይ ከወጡ በኋላ ምን ያክል ሃፒ እንደሆኑ ምናምን እንደዚህ ነገሮች ነው ኮንሱም ማድረገው so just so affect አድርጎኛል ብለሽ አታስቢም ታዲያ በጣም affect ያደርገኝ so how do you plan to change it እንዴት ነው መቀየር አሰብሽ መቀየር አሰብኩ so single ሆነሽ forever ነው ፈልጊው እንደዚህ yeah why not like ማለት እኔ አሁን ፎከስ ነው አሁን ሁሉ ሰው ማግባት አለበት ብዬ አላስብም ሁሉ ሰው መጨረሻ ኤንድ ጎል እሱ ነው ብዬ አላስብም ሰው የኔ ኤንድ ጎሌ ሪች መሆንና just በቃ የምፈልገውን ላይፍ ለራሴ መስጠት ነው እሱ ነው ኤንድ ጎል ሪች መሆን ነው የምትፈልጊው የምፈልገውን ላይፍ መኖር እንደ ፍሪደም ምን አይነት ነው የምትፈልጊው I want to know በቃ just በየጊዜው የተለያዩ ሀገሮችን እየሄድኩኝ በቃ ኢንጆይ ማድረግ ትራቭል ማድረግ ሁሉ ሰው ማግባት ግዴታ አለበት ብዬ አላስብም ግን ሁሉ ሰው is worth trying ብዬ አምናለሁ personally worth trying ማለት worth trying ማለት ተጋብቶ መሞከር ማለት ሳይሆን like በህይወት መስመርሽ ውስጥ ከመጣ እንደተፈቀደልሽ ራሱ እኮ እዚያ ላይ ያለን ነገር ፊገር አውት የምታረጊበት አንዱ መንገድ እድል መስጠት ነው አይደል እድል ያልሰጠሽውን ነገር actually ላንጂ ይሁን አይሁን አታውቂውም አይደል so closed ከሆንሽ እዚህ ጋር እንዴት ይመጣል opportunity ውስጥ ነው like so opportunity አሁን ነገር ላይ ሳስብ እግዚአብሔር ነው everything የሚሰጠው በዛ አስማማለሁ so እኔ አሁን ነገ ኩክ ያገባሽ ልባል ይችላል እርግጠኛ አይደለም so ላይፍ ላይ ምን ይመጣል ግን የኔ ፍላጎቴ ሳይው ራሴን ፊቸሪንግ 40 ዓመት ምናምን ሆኜ ሳይው ብቻዬን ነው ማስበው ራሴን right
ግን እግዚአብሔር አይደለም አንቺ ማምጣት ያለብሽ ልጆች አሉ ብቻ like ይሄ ፐርፐስ አይደለም ካለሽ obviously ሌላ አይነት መንገድ ሊሄድ ይችላል ይወርሳት ላይ ግን እኔ ፍላጎቴ ከኋላ ስታስቢ ወንድን ሃንድል ማድረግ አልችልም ብለሽ ታስቢያለሽ አልችለውም የሱን ሪኳየርመንቶች ማሟላት እንችል አይመስለኝም ትያለሽ I want ካንቺ እኔ ያልኩት ያትበኝ ካንቺ ነው የምፈልገው what exactly በጣም ከባድ ናቸው አሁን ዴቲንግ በጣም ከባድ እኮ እኔ ምሬ ነው ማለት ሰው ራሱ እንዴት ዴት ያደርግ እንደሆነ ራሱ አላውቅም ያለው እንዴት አይነት ኤነርጂ አለው I want to talk about this እሺ እንዴት ነው ዴት ያደርግ ያለው እሺ በጣም ብዙ ኤነርጂ ኮንሱም ያደርጋል አሁን ማለት ነው ለማይሰራ ሰው እሺ ይባላል እሺ እኔ ቀን ሙሉ ስራ ላይ ነው ብሎ ራሴ ነው ምግቤን ኩክ ማድረገው ምናምን በጣም ብዙ ኤነርጂ ነው የሚጨርሰው ራሱ ከዛ ደግሞ ሲጨምር ወንድ ፕላስ ወንድ ሲሆን ላይፍ ኢዝ ጀስት ድሬን ነው የሚያደርግ ብዬ ነው የማስበው ለምሳሌ እኔ ማውቀውን በሴት ልንገርሽ ለምሳሌ በዚህ ዘመን በጣም ብዙ ወንዶች የሚያስቡት ሀሳብ አለ ምን ብለው ያስባሉ ሴት ልጅ ሁሉ ገንዘብ ነው ትፈልገው ገንዘብ ካለ ምንም መልፋት መፍጋት የፈለገች ከሆነ ፒክ እንደማድረግ ነው ብለው ነው የሚያምኑት ሶ እኔ ግን አልስማማም በዚህ ሀሳብ ለምን ካልሽኝ አራውንድ ሚ ያዩዋቸው ሴቶች የምር እንደዛ አይደሉም እየታወራል አሁን እኔ አጠገቤ ማያቸው ሴቶች እህቶች አሉኝ አይደለም ጓደኞቼ እህቶች አሉ ጓደኞቼ ሚስቶች አሉ በቃ ክሎዝ ኤሪያሽን አንቺ እንዳልሽው ማየት የምትችውን ያክል እንደ ሩቅ ሳታሰፊ ሳይ ከልባቸው ሰው የሚወዱ አሉ አብረው ለመቸገር ጉዳያቸው ያልሆነ አብረው ዋጋ ለመክፈል ምንም እንትን አይደለ ከልባቸው አጠገባቸው ያለውን ሰው የሚወዱ ሴቶች አሉ ሶ እንዴት ብዬ ነው አሁን ሁሉም ሴት ገንዘብ የምትወድ ጎልድ ዲገር ነች ብዬ ኦፍ ኮርስ ሶሻል ሚዲያ ላይ ሊኖሩ ይችላሉ ወጥተው አፋውጥተው አመን እንደዚህ ነኝ እንደዛ ነው የሚሉ ኦር ደግሞ እነሱ ሌየር ጋር ለመድረስ ሪኳየርመንትም ያለው ሰዎች አሉ ኦፍ ኮርስ ሶ በወንድም እንደዛ ነው ብዬ አስባለሁ በእኔ እይታ ምናልባት ይሄ ሁሉ ሪኳየርመንት ያላቸውን ወንዶች አካባቢ ይሆን ኤክስፒሪየንስ ያረግሽው ወይስ ጥሩ ወንድ የለም ማለት እንችላለን አሁን ወይ ጥሩ ወንዶች አሉ ማለት እንደ ሴቱም ጋር ወንድም ጋር ጥሩ መጥፎም ሰው አለ እንደ ሰው ነው ይገባ ሁሉም መጥፎ ሰው ነው ብዬ አላስብም ሁሉም ወንድ መጥፎ ነው ብዬ አላስብም ግን ኤነርጂ ወስዳል ነው በቃ ኤነርጂ ወስዳል እንዴ ለምን ወስዳል ኤነርጂ you don't want to have like ለምሳሌ I'm not convincing you by the way in any way ግን በደንብ ውስጥሽ ያለውን ማወቅ ስለፈለኩኝ ነው ጥያቄዎች የምጠይቀው ለምን ተስፋ ቆረጥሽ ጥሩ ወንድ የለም ላይ ምክንያቱም እንዳልሽው በጣም ኤክስትሪም ታይም ኮንሱሚንግ ያልሆነ ኬር የሚያደርግልሽ ቫልዩ የሚያደርግሽ ያንቺ አብረሹ መሆንሽ ቢግ ዲል የሆነበት ሰው ይኖራል ዴፊኒትሊ ያለ ብዬ አምናለሁ ምክንያቱም አሁን በአካባቢ ያማወራው በጣም ታማኝ ሆኑ ምንም ነገር አጠገባቸው ቢፈርጥ ጉዳይ ያልሆነላቸው ጓደኞች አሉኝ በጣም ሰክሰስፉል ሆኑ ማለት ነው እንዳቲ ገንዘብ ስለሌላቸው እንዳቲ ሰክሰስፉል ናቸው እነዛ ሰዎች ጉዳያቸው አይደለም ስለምንም ነገር እኔ አውቃቸዋለሁ አትሊስት ሚስቶቻቸው ባያውቁን ያውቃሉ ስለነሱ ዲቴል ሶ አለ አውቃለሁ እንዳለ ደግሞ አውቃለሁ የምትይው አይነት ወንድ አንቺን ኮኪን ተስፋ ያስቆርጠው ምንድነው ነው እኔ አሁን ግራ የሚገባኝ ሁሉም ወንዶች የሚሉት አንድ አይነት ነገር አለ እንደዚህ አይነት ወንድ ይላሉ ግን የት ነው ያለው እስቲ ያሳየኝ እስቲ የለም አሳዩኝ እኮ ይቻላል አሳየኝ እኔ አሁን በጣም ብዙ ተዋወቅኳቸው ወንዶች አሉ ኩኪ እንደዚህ like መጥፎ ኤነርጂ አሁን በጥሩ ኤነርጂ መጥፎ ኤነርጂ በጣም አምሰው ነው ሰው መጥፎ ኤነርጂ ይሉኛል ግን እኔ ማቃቸው ሰዎች በሙሉ እንደዛ ይሉኛል ግን ሰዎቹ የሉም ጥሩ ሰዎቹ like አላየሁም እስካሁን ገባ እንዳለው አውቃለሁ ግን እስካሁን አላጋጠመኝም እኔ በቃ እኔ ማቃቸው ሴቶችም አላጋጠማቸውም ሰው የት ነው ያሉት እነዚህ ሰዎች የት ነው የሚኖሩት maybe you're giving ያን አይነት ኤነርጂ ይሆን እንዴት ለምሳሌ body builder you have a good body you're attractive woman so social media ላይ ፖስት አደረጋለሽ so that ጤነኛ ወንድ አይ እሱ የኔ ብዙ ፈላጊ ያላት እቺ ልጅ I can't afford her ማለት ነውር ነው ቃሉ ግን ለልጅ ይፈልገው ገብቶሻላ እሷ የምትፈልገው ላይፍ ስታይል ላልችለው ይችላል ብሎ እየሸሹስ ቢሆን እነዛ ወንዶች አሉ እኮ ግን እንዴት ይድፈሩ ምክንያቱም ብዙ ሴቶች ሶሻል ሚዲያ ላይ ያሉት የሚፈልጉት አይነት ወንድ አለ አይደል ባለ ቪየት ባለ ምናምን maybe this guy have ትንጥዬ ካር or ላይኖረውም ይችላል እስከነጭራሹ እንደዛ ኮን አልፈልግም ነው አይ አሁን ጥሩ አመጣህልኝ አሁን ማለት ነው እኔ like obviously አልፈልግም ምናምን ነገር ግን ምንም ቢሆን ምንም ደግሞ like successful መሆን አለበት obviously how successful ምን ያህል ምክንያቱም successful በጣም broad term ምክንያቱም ባለ ሁለት ሶስት ፎቅም ያለው successful ነው አይደለም ራሱን ችሎ የሚኖርም ሰው successful ነው ኢትዮጵያ ውስጥ ራሱን ችሎ ስለሽ የሚበላው የሚጠጣው የሚሰራው አይደለም ለፊውቸሩ የሚያስብ ምናምን ጤናማ ስራ ያለው ማለት ነው ላይክ በጣም luxury ማይባልም ቢሆን ራሱን በደም ሃንድል አድርጎ የሚኖር ደግሞ አለ
ኢትዮጵያ ውስጥ በገንዘብ ምን ያህል ብር ነው እሱም በወር የሚያስቀምጠው? ከባድ ነው ኢትዮጵያ ውስጥ ስቲሜት ማድረግ። ግን how successful አንቺ የምትፈልጊው? በዛውም እኮ ይሄን የሚጥሩ ወንድ እድሉን ሊሞክር ነው። ቆይ አልፈልግም። ይሄ እኔ ቀልድ ነው ግን ማለት ሊኖር ይገባል በደንብ ማለት ምን ያክል ሰክሰስፉል እንደሆነ ባላውቅም ሊኖር ይገባል። ስለ ላይክ መስት ነው እኔ ላይክ አሁን ለምሳሌ የምታየውን ነገር ነው በቃ ወንድ ሲባል የማየውን ነገር ላይክ ፋይናንሻሊ ምን ያክል ነገር ነው አንደኛ ሊስቴ ነው እሱ አንደኛ ሊስቴ ነው። ሀብታም መሆን አለበት ያ በቃ ማለት አለበት ማለት እሱ አብሮ ማደግ ምናምን የለም። አብሮ ማደግ እኔ ጋር የለም። አንድ አሁን ካለው ፐርሰንት ውስጥ ማለት ነው አብዛኛው ውስጥ ወጣት ገለሻል። አሁን አንቺ ለአንቺ ህይወት የሚሆን ሰው ያለው ከ38 ዓመት በላይ ያለው ወንድ ነው ማለት ነው አይደል? it doesn't matter እሱ እድሜ ብዙም ላይ የማይም ሰው የለውም። ግን ላይክ ፋይናንሻሊ በጣም ኢምፖርታንት በቃ ማለት at the end of the day ብር ያስፈልጋል ሰርቫይቭ ለማድረግ እኮ። አሁን ብር ስንል ቅድም እንዳልኩት እንዴ ይሄ ብር ሰርቫይቭ ያስደርግማ ዋካ እንደማኒ ብር as if like travel every year twice ምናምን አይነት ብር ወይስ ብር as if like ጥሩ ኑሮ አለን በቃ ሰላም ነን የምንበላው የምንጠጣው ትራንስፖርታችን መኪናችን ወለና አያሳስበንም ደግሞ ግሮ እናደርጋለን together ዋናው እኔና አንቺ መዋደዳችን ነው ሚል ሶ እኔ አሁን like ብዙ ሌሎች መክረው ምንድነው አሁን ያለሽ ነገር ብቻ ፕሮቫይድ የሚያደርግ ከሆነ እሱ ትክክለኛ ወንድ አይደለም ብዬ ማስበው። እኔ አሁን መብላት እችላለሁ መጠጣት እችላለሁ መመላለስበት መኪና አላጣም ቴንክ ዩ ላይክ ለዚህ በዚሁ ለሁሉም ነገር ይሄን መቶ ይሄንን ኮን ፕሮቫይድ የሚያደርገው just ምንም አይነት ቫልዩ የለም የቀረበው ነገር ባይ ኦብቪየስሊ ይሄንን ራሴ ፕሮቫይድ ያደርኩ ነው ያለሁት አዲሽናል ነገር ፕሮቫይድ ላደረገው የምችለው ራሴ ፕሮቫይድ ላደረገው የምችለው አይነት ላይፍ መስጠት የሚችል ከሆነ መሆን አለበት ኦብቪየስሊ ራይት እንጂ መብላት መጠጣት ምናምን ብቻ ከሆነ ሰርቫይቫል ሙድ ውስጥ ያለ ነው still what if as a እንደ ወንድ ልጅ the only ጥቅሙ ይሄ ነው አይደለም የመጀመሪያ ሳልኩ የመጀመሪያ ልጅ ነው የመጀመሪያ ሲው ከዛ በላማ ብዙ ነገር ምታል ግን የመጀመሪያ ይሄ መሆን አለበት so አንቺ ከምትኖሩ ላይፍ የሚበልጥ ላይፍ ማኖር የሚችል ሰው መሆን አለበት ነው የሚበልጥ መሆን አለበት 10 እጥፍ so I'm guessing how much you make and 10 times that ያ ማለት እንደዛ ማለት አለበት just ሰላም አይኖርም ሪያሊስቲክ ይሆናል ግን ለማይኖር እሺ what do you provide for him she is 10 time ካንቺ የተሻለ ሰው ፈለግሽ let's say you make 100,000 100,000 ብር ሜክ ታደርጊያለሽ እንበል so this guy have to make 1 million a month አይደል በወር ጥሩ ማለት ማናችንም ብንሆን ማለት ነው ምንመኘው ነገር ነው what do you give him then ይሄን ያልኩት ኮምፒቲሽን አይደለም ለዛ ነው በቃ ይሄ ነው የሚደብረው እሷ ፕሮቫይድ የምታደርጋለች ፕሮቫይድ ማድረግ የሚያደርጋለች so because you put it in እንትና አንቺ ነሽ እንደ ዲማንድ ካስቀመጥሽው አይልም ስማ ይሄ በቃ እግዚአብሔር ራሱ የሰጠው ስራ ነው እኔ አይልም የሰጠው እሺ ለሴት እግዚአብሔር የሰጣት ስራ ምንድነው እሱ ነው የማስበው እሱ ኢሞሽናሊ ሰፖርት ማድረግ እሱ የኔ ስራ ነው ኢሞሽናሊ ሰፖርት I want to know ኢሞሽናሊ ሰፖርት ማድረግ ምንድነው በቃ ላይ ካለ አሁን ለምሳሌ ሰውዬ አሁን ለምሳሌ እኔ እንደዚህ ነገር ላይክ እንደዚህ አይነት ሰው አለ ልበልና ፕሮቫይድ ያደረገ ኤቭሪቲንግ ጥሩ ነገር ያደረገ ነው ምናምን ጥሩ ልጅ ነው ይባል የሆነ ሰዓት ላይ ላይክ ሲጨንቀው ሲቸገር ምናምን የሆነ ሰዓት ላይ እንደዚህ ፕሮቫይድ አይፈቀድለትም ባንቺ ኬዝ እኮ መቸገር አይለው እንደዛ አይለው መቸገር አይፈቀድም ችግር ከሆነ ነው የማይቻለው ኦኬ እንጂ መጥቶ ከመጣ ምንም ማድረግ አይቻልም መጀመሪያ ጥሩ ሰው እንደሆነ ሳይቷል ይሄ ኦኬ ጥሩ ሰው ነው ሀብታም ይለይልኝ ጥሩ ሰው መሆኑን አራዳ ያሳየን ሀብታም መሆኑን ያየነው እሺ go ahead like obvious ጥሩ ሰው ይሆናል like ካለው ይሆናል ካለ አይደለም እንደዛ ሲሆንስ ደስታላ ፕሮቫይድ ሳር ለቤተሰቡ የሚወድ ነው አመን ከሆነ obviously እኮ ብዙ ሀብታሞች እኮ አሉ ጭራሽ ቤተሰባቸው ዞር ነው የማይወጣ so የመጀመሪያ ክራይቴሪያ ሆኖ እሺ ሀብታም ነው ከዛ ላይ ምን ያደርጋል የሚለው ማየት አለበት so obviously so እሱን አይተ ጥሩ ሰው ከሆነ ከዛ መሃል ላይ ግን ሊፈጠር ይችላል ሁሉ ጊዜ ጥሩ አይሆንም ማለት የግብ ቢፈጠር በሰዓት ላይ አብረሽ መሆን ሰፖርት ማድረግ ያንን ሰው የሚያስፈልገውን አይነት ነገር የሚያስፈልገው ነገር ብቻ አለ የሚያስፈልገው ጸጥታ ከሆነ ምሱም ማድረግ አለ መጨቅጨቅ እንደዚህ ነገር ይሄ ሰው እኮ አንቺን ባሰጨው ግን ጸጥታም ያገኛል ከየት ያገኛል ከራሱ ጋር ነው አይደለም አምጥቶ ዝም ማስባል ነው ያለበት ወይስ ከና አለመኖር አንቺ ጸጥታ ማለት ምን ማለት ነው like ሲቸገር ነው ያለው መጥፎ ሲቹዌሽን ላይ ሲገባ ነው ምን ያለው አንቺ ባትኖሪስ ችግር አለው like he can get it from የሆነ ሴት ብር ስላለው የሆነ ሴት እንደፈለገ አክት ማድረግ ትችላለች
አይደለ አስሎንጋ ሲፔስ የእሷን ሬንት እስከከፈለ ድረስ የነገር እስካረገላት ድረስ በደንብ እንደ ዋይፍ አክት የምታረግ ሴት ትኖራለች አይደል አሉ ደግሞ ሶ ዋት ኤግዛክትሊ ያቺን ጥሩ ሴት የምትባለዋን ይሄ ሰውዬ ይሄን ያህል ኢንካም ሊኖረው ይገባል ብለን ስናገናኘው ለሴ ከኮኪ ጋር ዋት ኤግዛክትሊ ሂ ጌትስ ከሌላ ቦታ ማያገኘው ማለት ነው አሁን አንቺ ማታገኙን አይነት ብር እንዲኖረው ኤክስፔክት አድርግሻል 10 ታይምስ አይደል አንቺ ያን መኖር ማትችሉ ህይወት እንዲያኖርሽ ማለት ነው እሱም ከላይ ሴቶች ማግኘት የማይችለውን ነገር እንዲያገኝ what exactly ምክንያቱም already competition ላይ አረከው ካልሽኝ you just አንቺ ነሽ ያረክሽው ምክንያቱም ያረኩት እንዴ 10 times ፈልጋለሁ ከኔ በላይ ይሄ የኔ ፍላጎት ነው የተናገርኩት እኮ obviously እሱ እኮ ከኔ ጋር መሆን ሲፈልግ ይዛለት እኮ እኔ ቹዝ አድርጎኝ ነው obviously የሚሆነው ስለዚህ ማን መረጠኛል እሱ የመረጠኝ እኔ ፕሮቫይድ ላደርገው የምችለው ነገር ኢሞሽናሊ ሰፖርት ነው እንጂ ሌላ ነገር ላደርግለት ምን ይችላል አልችልም ምንም ነገር ማድረግ ሼር ያደርጉ መኖርስ ምኑን ብራችን ነው እኔ አላውቅም እኔ ፐርሰናሊ ለኔ የሚያረው ሴቶች አሉ እነሱ ከተስማማቸው ጥሩ ነው ግን ለኔ አይ ካንት ከወንድ ጋር ሼር ማድረግ እኔ ወንድም አለሽ ግን ወንድም አለኝ how do you feel about him like ምክንያቱም አሁን ለምን እንደምጠቅሽ ታውቂያለሽ like the same እንጀራ የበላችሁ ነው ያደጋችሁት አይደል the same አይነት አባትና እናት ያሳደጋችሁ ግን he is expected to have 10 times than አንቺ ምን ኤክስትራ ፕሮቫይድ ተደርጎለት እንጂ ጥሩ ግሩ ነው ማለት መጽሐፍ ቅዱስ እንደዛ የሚለው መጣር አለበት ማለት እሱ ነው በቃ ማለት ሌላ ነገር መጸለይ እንዲባረክልህ መጸለይ አለበት በቃ እሱ ብቻ ሊሆን የሚችለው ካልተሳካለት he don't deserve to have a wife when he don't deserve like and a good man he don't deserve like ትዳር ወይ relationship ምን ይበላሉ እኮ ነው መብላት ምን ይችላል እኮ ብያለሁ እንዴ ባይተቸገሩ ነው ይበሉት ማለት አረ የለባቸው የምግብ ችግር የለም ብያለሁ አንቺ እኮ you didn't say twice you said like 10 times better than me አልሽ ማለት like እኔ አሁን like እኔ በጣም luxury life ነው ፈልገው ለኔ በቃ ማስበው እንደዛ ነው ራሴን so እንደ ሴቷ ይወስናል አንድ ሴቶች ፍቅር ዴፊኒሽኑ ላንቺ ምንድነው እስኪ how do you define ፍቅር ምክንያቱም እዚህ ውስጥ ፍቅር እያየው አይደለም what is ፍቅር ታዲያ ፍቅር እሱ ነው ለፍቅር የሚገባው በእኔ ማስበው ለኔ እኔ እንደዛ በማስበው ስለ obviously ፍቅር ሁሉም ሰው ጎን ይሆን አንተና ፍቅርሃለሁ obviously like love እግዚአብሔር ሰጠን እንደዚህ አይነት በፍቅር ደረጃ ከሆነ ግን ሁሉም ሰው ወደድ አለበት በዛ ደረጃ ከሆነ ግን እንደ ባል እና ሚስት ባሉ ነው ማፍቀር ያለበት ሚስቱ በቃ ማክበር ነው ያለባት ብዬ ነው ማስበው ለኔ ማለት ማክበር ማለት በቃ ማክበር ማለት like እሱ ነው ማፍቀር ያለበት ሰው እግዚአብሔርኛ እንደወደደ እንደዛ ማስበው እኛ ደግሞ just ማክበር እሱ የሚፈልገው ነገር ለሱ ማድረግ እንደዛ ነው ማስበው so በማክበር ውስጥ like ወይ እሱን ምክንያቱም አሁን እኔ ማክበር ሲባል ራሱ እንደ በጣም ከምንፈልገው አንፃር ተወራ እንጂ መዋደድ ግዴታ ነው ሰዎች መሃል በሁለቱም ሴትም ወንድም ወደድ አለበት ብዬ ነው ማምነው መካበር as if like ፍቅራችንን የምንገልጽበት መንገድ ነው ለምሳሌ ወንድ ልጅ ፍቅርን በክብር መልክ ቢቀበል ደስተኛ ያደርገዋል ነው ሴት ልጅ ደግሞ like ፍቅርን በመወደድ በእንክብካቤ በአቴንሽን መልክ ብታገኘው ሞር ሪሲቭ ታረጋዋለች ነው የኔ እይታ እንደዛ ነው እንጂ necessarily ወንድና ሴት ወንዱ መውደድ ሴት ብዬ መለየት ይከብደኛል ግን ማን ሞር ይወደድ ከሆነ ስላይትሊ መስማማው ሐሳብ አለ ወንድ በጣም ይወድ በያስባለሁ በእኔ እይታ ፍቅር በጣም ኢሞሽናል ሆኖ ፍቅር ባይሆንም like ከመውደድ የተነሳ ብዙ እንዲለፋ ብዙ ቤተሰቡን ለማስተዳደር ዋጋ እንዲከፍል ወንድ ለሚወደው ነገር አለ ዋጋ የሚከፍለው ተብሎ ቢታሰበው ሰው ለቤተሰቦቹ ዋጋ እንዲከፍል መውደድ ውስጡ ሊኖር ይገባል በያስባለሁ በእኔ እይታ ማይስማሙ ሰዎች አሉ ግን like ይሄ የሆነን ሰው ወደዋለሁ ሰው አብሬው ዋጋ ከፍላለሁ የሚለው አይነት መውደድ የለም ወይስ what is the definition አንቺ ጋር እኔ ለማንም ዋጋ አልከፍልም እኔ በእንደዛ ማስቡ ለኔ በቃ ለማንም ዋጋ መክፈል አልፈልግም ፍቅር ይዞሽ ያውቃል አያውቅም ከልጅነትሽ የሃይ ስኩል የአይሳይድ ምን ሳይት ላቭ ነው ምንም ነገር የለም ማለት like እንደዚህ ደስ የሚል ሰው ሊኖር ይችላል obviously ምናምን ግን just ፍቅር ብዬ ማስበው sacrifice ማድረግ ያለበት ነገር ሳለ ማለት ነው ፍቅር ላይ ሰው እንደዛ ነገር ኖሮኛ አይቀም so more like love exists ያደርግም ብዬ ማስበው በኔ so ለምን አልሽ ኤግዚስት ስለማያደርግ ነው በቃ ማለት አንኮንዲሽናል የሆነ ላቭ አይ ቲንክ በወንድም በሴትም የለም አንኮንዲሽናል የሆነ ላቭ ሶ ላቭ ሲሆን አንኮንዲሽናል ነው እሱ የምናገኘው በየማስበው ከእግዚአብሔርና ከእናታችን ነው በየማስበው ግን ተዋደዱ ተብለን ትእዛዝ ደግሞ ተሰጥቶናል መንፈሳዊ ነገር ካነሳ ነው አይቀር አይደል ስለዚህ እኛ የምናረጋው ነገር ነው ማለት ነው
አይደል ለማድረግ እየሞከርሽ ነው ምን ሁሉም ሰው ለሞዴል ስለ ሁሉም ሰው ሳይሆን የምሬ ነው ሁሉም ሰው ለሞዴል እየሞከርክ ነው አይ ሁሉም ሰው ሳይሆን አሁን መንፈሳዊ ህይወት መንፈሳዊ ሳይድ ከነካሽብኝ ብዙ ጥያቄ አለ አይደል እዛ ውስጥ ምክንያቱም አሁን ለምሳሌ ክርስቲያን ሊኖር የሚገባው በሁለት መንገድ ነው አይደል ወይም ይሞነክሳል ወይ ደግሞ በትዳር አይደል ከሁለቱ ውጪ ህይወት የለም ብዬ ነው ማምነው ወይም መሞንኮስ አለብሽ ካልሆነ ደግሞ ትዳር አይደል ምክንያቱም የመጽደቂያ መንገድ ሁለት ነው ያለን ክርስቲያን አይደል መሞንኮስ ማለት ዛንትን ሞለክሴ መሆን ማለት ነው ሊትራሊ በቃ ድንግል እንደሆኑ መሞት ማለት ነው ምንም ሴክሹዋል ነገር አያስፈልግም ምንም በቃ ያኛውን ዓለም አልፈልገውም ቅዱስ ጳውሎስ እንዳለው ብትችሉ አታግቡ ካልቻላችሁ ግን ለሁሉ ሰው አንድ ሚስት ለአንድ ሴት ደግሞ አንድ ባል ይኑራት ብሎ ትእዛዝ እንደሰጠው ማለት ነው ሶ ያ ትእዛዝ how it feels like አንቺ ጋር ምክንያቱም አሁን ምን እንረዳለን መሰለሽ ኦኬ አንዳንድ ሰው ደክሞት በቃ እግዚአብሔር ከሰጠኝ ጥሩ ሰው I'll think about it ይላል ምክንያቱም ሲያየው ማርኬቱ ላይክ ሰው የሚፈልገው ነገር ሴት ስትሆኚ ካንቺ ቀድሞ የሚፈልገው ነገር አለ አይደል እንደዚህ አይነት ነገር አድክሞሽ ልትታዩ ትችያለሽ አንድ ሰው ደግሞ ላይክ አገባው አላገባው የሚል ቦታ ላይ ከደረሰ የሆነ በጣም ከመስመር እስከ ጥግ የገፋው ነገር አለ ብያምናለሁ በባል ገብተሻል ተስፋ እንድትቆርጪ ምክንያቱም ሙሉ ለሙሉ አገባው አላገባው ጉዳይ አይደለም እንድትይ ያረጋሽ ነገር የሆነ ስትሮንግ ነገር ካለ ከኋላ ላይክ ያየሽው or አንቺ ኤክስፒሪየንስ ያረግሽው ወይ የቅርብ ፋሚሊ ላይ ኤክስፒሪየንስ ያረግሽው ከዛ ደግሞ ምናልባት ኢንቫይሮንመንትሽ ከሆነ ሲያን ያሳየሽ ያለው እንዳልሽው ሶሻል ሚዲያ ላይ የምታያቸው ነገሮች ጓደኞች ካሉሽ ጓደኞችሽ ኢንፍሉዌንሰሮችም ሊሆኑ ይችላሉ ስላሉ እንዴት አይዲያ ያላቸው እንደዛ ላይክ እንደ እሺ ካጣሽ ለምን የመጨረሻው ውሳኔ መጸለይ አልሆነም ጥሩ ሰው እንዲሰጥሽ ፈጣሪ ማለት ላይክ ሲያስፈልግ መጸለይ ያለብሽ ስለዛ ነገር በማሰብ ነው አሁን በሳት ትዳር ያስፈልገኛል ብዬ አላስብም ነው አሁን ራይት ናው አግቢ ሳለው ፖይንት እኮ ስትፈልግ ኩሎ ፊቸር መጸለይ ያለብህ እኔ አሁን በጣም ብዙ ጸልዬ እንዲሰካል የሚፈልጋቸው ነገሮች አሉ ፕራዮሪታይዝ ማድረጋቸው ነገሮች ሶ ስትፈልገው ነው የምትጸልይ ያለ ነገር ነው አሁን ትዳር የምፈልግ ሰው ሳልሆንኩኝ just ሌላ ነገሮች ነው የምጸልየው ጸልይ ራሱ you should say right now አልፈልገውም ግን እፈልጋለሁ ትዳርን አከብራለሁ ቫልዩ አለኝ or ቢኖርኝ ደስ ይለኛል በጣም ማከብረው በጣም አታከብሪም ያልኩ አይደል ማሰብ ግን ስለ ትዳር ትልቅ ነገር ስለሆነ ነው ዝም ብዬ ጥልቅ ብዬ ማግባት ማልፈልገው በጣም በቃ ትልቅ ነገር ነውና ሰው ዝም ብሎ ሲገባ ሲወጣ ማምሰስ just በጣም ይደብራል በጣም እንደዚህ እንዲሆን አልፈልግም ትዳር ጨራሽ ስለዚህ መሸሽ መፍትሄ ነው ያ በጣም ትልቁ መፍትሄ ነው ከትዳር አለማግባት ራሱ አንድ ራስ የምትከላከልበት ነገር ነው አለማግባት ራሱ ጥሩ ነገር ነው አግብተህ ምናምን ከምፈታ I think አለማግባት በጣም the best way ነው ቢሆን መሞትሽ ካልቀረ አለመኖር መፍትሄ አይደለም ማለት አቴንድ ዘዴ ማሽ ነሽ ሶ ካሁኑ መጀመሪያ ይሻላል ሞቱን ማለት አለመኖር በቃ አሁን እንደዛ ነው የሆነብኝ ነው ምክንያቱም የሆነ ነገር ሊሆን ይችላል ለሆነ ነገር ሊሆን ይችላል ተብሎ ልክ ህልም ተፈርቶ ሳይተኛ አይታደርም እንደሚባለው ማለት ነው መፋታት ሰዎች ጋር አለና እኔ አለማግባቴ ነው መፍትሄ ብሎ ማሰብ ላይ ትንሽ ፋላሲ አይሆንም እንዴ ሪስክ ነው በጣም ሪስክ ነው እኮ ያን ሪስክ በላ አሁን ሞሰን ፈልገው ሪስክ ሞሰን ማፈልገው ሪስክ አለ እኔ ሞሰድ እንደዚህ አይነት ሪስክ ሞሰድ አልፈልግም እኮ ያቺን ሪስክ ከልብሽ እንድትፈሪያት ያረጋሽ ነገር አውጫት እሷ ጋር ነው አሁን እኔ በፍጹም ሊዋጥልኝ ያልቻለው እቺን ሪስክ ከልብሽ እንድትፈሪያት ያረጋች እኔ ያደኩበትም ኢንቫይሮንመንት ጥሩ ነው ብዬ አላስብም ገብታ በትዳር እንደዚህ ላይ ዋው በቃ the best የሚባል ኢንቫይሮንመንት አደኩም ብዬ አላስብም ግን the worstም አይደለም አውቃለሁ ግን በቃ እኔ ድሮ ህፃን ያለው ማስበው የነበረው ትዳር አላየሁም እስካሁን በቃ አላየሁም ጭራሽ አይቻልም በሰፈራችን ውስጥም በምንም ቦታ ላይ አላየሁም እስካሁን ላይ ኦ ማይ ጋድ ይሄ ነው እንደዚህ ትዳር ነው ፈልገው እንደዚህ አለማየት ራሱ ምን ያረጋል በቃ አለመፈለግ ነው የምትሆነው አንቺ ለምን ክሬት አታረጊም ያን ትዳር ሌሎች አሪያ ለምን አትተኝም እዛ ምን መሰለ አሁን ትዳር እኔ አሁን እሺ ባል ጥሩ ሰው በሆን ራስ ኮንትሮል የምታደርገው ነገር አይደለም ትዳር ሁለት አይነት ሰው ፍላጎት ነው ሁለት አይነት ሰው ኢንቴንሽን ነው ትዳሩን ጥሩ ወይ መጥፎ የሚያደርገው እኔ አሁን ምንም ጥሩ ሴት ምናም በሆን ሰውየው ይዞት ይመጣ ኤነርጂ ነው ገባህ የሚወስነው እኔ እዚህ ነው ያለሁት ሶ አሁን ለምሳሌ አንድ ሰው ነው አሁን ደሃ ሆኖ ሰው ምናምን ወይኔ ሲያማርሰ በጣም ያናደኛል ወተሰራው ይሄ ነገር ሪያሊቲን ቀይር ነው ማለት ለምን ራሱ ማድረግ የሚችለው ነገር ሰው ነው ማለት ነው መስራት መቀየር ይችላል ትዳር ግን እንደዛ አይደለም በማስበው just በራስ ተነስተው ማጋጥ ጥሩ ትዳር ክሬት አደርጋለሁ ምናምን ብለህ ለምትይ ነው እግዚአብሔር ሊፈትን ይችላል በዛ ነገር በጣም ብዙ ነገር ማለት ደግሞ
ከምፈራው ነገር ነው በቃ እኔ ምን እንደሆነ ካላውቅም በጣም ፈራው ምን በትዳር መፈተን ምናምን በጣም ነው የሚያስፈራኝ ስለዚህ ላይክ በቃ ድብልቅልቅ ያለ ትዳር ምናምን ሳይስ just እኔ ረብሻለሁ እንደ ትራማ የሆነብሽ ነገር አለ ማለት ነው በጣም ይረብሻኛል በቃ ማለት በቃ ጥሩ መሆን እየቻለ አንዳንዴ ላይክ መጥፎ ሲሆን ወይ ደግሞ ጥሩ ሆኖ ተጀምሮ መጥፎ ሲቀየር ማለት በጣም በቃ ያናደኛል let's just ለቀላል ነገር ለምንድነው ጥሩ ለማድረግ የማይሞክሩት ትዳሩን ላለው እና ያናደኛል so it's better but whatever አንቺ ሪኳየርመንት ብለሽ የምታስቢያቸውን ነገሮች አስቀንተሽ ሰዎች ላይ ኦፍ ኮርስ ፐርፌክት ሰው መቼም አታገኝ እንዴትም ፊልተር ብታረጊ ፐርፌክት ሰው አንቺም አይደለሽም obviously ግን የሚያስፈልጉሽን ሪኳየርመንት አስቀምጠሽ በዛ ሪኳየርመንት የሚሆንሽን ሰው like at least ኦፕሽኑን ክፍት ማድረግ like ከመሸሽ at least like okay ይሄንን ሊያሟላ የሚችል አይደለም አሁንም ያሟላው እርግጠኛ ነኝ እንደሚያሟላው እኔ ያልኩት 100 ሆኖ ያሟላል አሁንም እንደሚያሟላ እንደማገኝም አውቃለሁ ግን ቱርታ ይመጣ ነገሮች ነው የሚያስፈሩት ትዳር ውስጥ ከገባ በኋላ ነው አብዛኛው ትዳር እኮ መጀመሪያ ያለው ለዛ ነው ሰው ለዘለው ትዳር ውስጥ የሚገባው ብዬ ማስበው everything close to perfect ነው መጀመሪያ አካባቢ ከዛ በኋላ ነው እየመጣ የተገለጠ የብዙ ሰው ነው ያላቀም ብቻ እንዴት የማይታያቸው ግን አሁን ምናምን አለው መሰለሽ በጣም ብዙዎቻችን በጣም ብዙ ትዳር ዲቮርስ እንዳለ እናምናለን አሁን አይደለ እናምናለን ግን ሪያሊቲውን ደግሞ ስትመጪ ኦፍ ኮርስ አለ ግን ላይክ በጣም ብዙ ሰው ደግሞ በትዳር ውስጥ እየኖረ ነው ማይዋሻው ነገር አይደለም በጣም ብዙ ቤተሰብም በትዳር ውስጥ አለ ስቲል ኢትዮጵያ ውስጥ ስፔሻሊ እንደው ያደገው ሀገር እንኳን ባይሆን ኢትዮጵያ ውስጥ አትሊስት በጣም ብዙ ሰው ደግሞ በትዳር ውስጥ አለ ላይክ ማለት ይሄ ትንሽ ነው የምንለው ቁጥር አይደለም ሲግኒፊካንት የሆነ amount of number of course ሶሻል ሚዲያ መጣው ጣጣ አለ ኮምፒቲሽኑ ማርኬቱ ኢንፍሌሽኑ ድህነቱ ይዞብን የመጣው ጣጣ አለ ሰዎች ትዳርን የሚረብሽ ነገር ለማድረግ ተጠራጣሪ ለመሆን ምናምን ሰማቸው ስቶሪዎች አሉ ግን እንደዛም ቢሆን ደግሞ ጤናማ ትዳር አለ በደንብ ነው ያለው አሁንም ቢሆን እነሱን ትዳሮች ኤክስፒሪየንስ ለማድረግ እድል ስለምን አሁን ለዛኛው እድል ለመጥፎ ትዳር እድል ከሰጠሽው ለማየት ማለት ነው ጤናማ ትዳር ወይም ሄልዚ የሚባለውን ትዳርስ ለማየት እድል ለምን አልሰጠሽም ሪሰርች ለማድረግ አሁን ምን መሰለህ ኢትዮጵያ ውስጥ ከውጭ ለምን ይመስላችኋል በጣም ሎ የሆነው ላይክ ዲቮርስ ኢትዮጵያ ላይ ለምንድነው ሴቷ ብዙ ጊዜ ኢንዲፔንደንስ አልሆነች ፋይናንሻሊ ስቴብል ሳልሆነች ነው አሁን ዲቮርስ አለመሆን አይደለም ላይ ብለም በጣም 90 የሚያክሉ ሴቶች ደስ አይላቸው ነው ትዳር ውስጥ የሚኖሩት ያሉት ዲቮርስን አይደለም አይሆን አሁን ዲቮርስ እንደውም ተመስገና እንዲወጣልሽ ከዛ ትዳራ በሴቶች ግን ደስተኛ የማይሆኑበት ቦታ ላይ አንድ ቦታ ላይ መቆም ነው የሚገደላቸው ያለው ብዬ ማስበው ሶ ዲቮርስ አልሆነ እሱና ላይ እነዚህ ሪሰርችም አላደረግም ግን እኔ እንደውም ማቃቸው በሙሉ የባሰ እንደውም ትራውማታይዝ የሚያደርገኝ ያለው ትዳር ውስጥ ሆኖ ደስተኛ ለመሆናቸው ነው የባሰ የሚደብረኝ ያለው ማለት ለምን እንደሚያወጡት ያሉት እነዚህ በተለይ ሴት ለሴት በጣም ከባድ ነው ከትዳር በኋላ ልጅ ከወለደች በኋላ ስራ ለማግኘት ለምን ልጅ አለ ሞግዚት መቅጠር አለባት ቤት ውስጥ ደግሞ ብር የላትም እንደዛ ለማድረግ ሶ ስራ ለማግኘት ከባድ ነው ስራ ከሌላት ደግሞ የትም ትወጣው ጎዳና ላይ የምትወጣው ልጅ ሴትዮ አሰሳ አይሆንም ሶ እዛ ማትፈልጉበት ትዳር ውስጥ መቆየት አለባት ማለት ነው ሶ ይሄን ደግሞ ሊነግሩ የሚችሉት አቅርበ ከነገርካቸው ምናምን ነው ይሄን ነገር ለምን ትዳር ላይ ያሉ ሴቶች ደስተኛ ናቸው ትዳር ላይ የወጡ ሴቶች ናቸው ደስተኛ ብለህ ልትገመግም አትችልም ገብተዋል ግን እስማማለሁ ሐሳብሽ ልክ ነሽ ትዳር ዋናው ዓላማው ደስተኛ መሆንም ነው ብዬ አላምንም የትዳር ዓላማ ደስተኛ መሆን አይደለም ዋና ዓላማው አለ በውስጡ ያለ ደስታ አለ ግን ዋና ዓላማው አንደኛ ትእዛዝም ስለሆነ ነው መኖር ያለብን እንደ ክርስቲያን ምድር ላይ እንደሚኖር ሰው ሁለተኛ ደግሞ ዘራችንን የምናስቀጥልበትም እንደሚባል ትውልድም ቀጥልበት ስለሆነ ነው አይደል እና ላይክ ከዝሙትም ከተለያየ ነገር ራሳችንን ጠብቀን ምንኖርበት ህይወት መንገድ ነው የተሰጠን ስለዚህ አንዳንዴ ኮሚትመንቱ ነው የሚያኖረን ሪሌሽንሺፕ ማለት ፍቅር ብቻ አይደለም አይደል ኮሚትመንት አለው ቢሳይድ ዘ ፓሽን ኤንድ ኢንቲሜሲ ኮሚትመንት ደግሞ ይባል ነገር አለ ልክ አሁን አንቺ ጂም ወጥረሽ ኮንሲስተንትሊ እየደበረሽ እየሰለቸሽ ያቃተሽ እየደከመሽ ዋጋ እንደምትከፊው ሰው ለልጆቹ ዋጋ ይከፍላል እንደዛ አይደል የፈጣሪ ትእዛዝ ዋጋ ይከፍላል አይደል የፈጣሪ ትእዛዝ ለማክበር አይደለም አትሊስት ያኛው ሰውዬ እንኳን ባከብር ይሄኛው ሰውዬ ወይም እቺኛው ሴትዮ አለ አይደል በወንድም በሴትም አለ በነገራችን የትዳር ውስጥ ሆኖ የፈጣሪን ትእዛዝ ለማክበር ሲሉ ሀምብል ሆኖ ዝቅ ብለው የሚኖሩ ሰዎች አሉ ሶ ከዛም አንፃር ነው ደስተኛ መሆን ብቻ አይደለም ፕራዮሪቲ አሁን ላይ ሶሻል ሚዲያ ላይ በዛ ነገር አለ እኔም ሼር ማድረገው ማለስማማበት በጣም በቃ ትዳር ደስተኛ ደስታሽ 1 ኢንች ዞር ካለ ሙቭ ኦን ወይ ለምን እዚህ ዓለም ላይ የተፈጠረሽ ህይወት አንዴ ነች ምናምን የሚባል በጣም ሲሰማ ፋንሲ ሆነ ደስ የሚል ግን ፖይንትለስ አት ኦል ፖይንትለስ የሆነ ሐሳብ አለ ለኔ አትሊስት ለኔ ፖይንትለስ ነው ምክንያቱም at the end of the day what is the meaning of life skill አንቺ like ምንድነው ህይወት ትርጉሙ ሄዶ እሺ በላ ጠጣሽ ትራቭል አረክሽ ዘንዋ በቃ ደስተኛ መሆን በቃ እኔ ለኔ አሁን
ማስበው እሱ ነው በቃ just አላ especially like ለራሴ የምፈልገው ህይወት ለራሴ መስጠት ሰዎችን መርዳት የተቸገሩ ሴቶችን በተለይ በቃ እሱ ደስ ይስተኛል የምታረገው ነገር ደስታ የሚሰጥ ነገር ስታረግ ነው በቃ እሱ ደስታ ነው የምፈልገው ሚኒንግ ቢሰጠኝ እሱ ነው በቃ ደስታው ነው ሚኒንግ ቢሰጠኝ ላይፌ ላይ ደስተኛ መሆን ማለት like feeling ሰው በቃ ሲደሰት ስታየው ነው like አንድ ሰው አርግለት ምናምን ሲደሰት ሳየው ደስ ይላል በጣም በቃ የሆነ ሴትዮ ጨንቋት ማለት ነገር ብርሰጥቻት ማለት ነገር ስትገዛ እንደዛ ያላት ደስታ ፊቷ ላይ ሳየው ምናምን በቃ እሱ ነው የምፈልገው ነው እሱ እንደዚህ ነገሮች ማየት ራሴ የምፈልገው ነገር like travel አድርጌ የምፈልግበት ቦታ ሲሄድ ምናምን በቃ እሱ ነው ሚኒንግ ላይ do you think ይሄ አሁን የምትይኝ ሐሳብ after 5 years ይቀየራል ብለሽ ታስቢያለሽ? You're 24 so you're potentially young so do you think ይቀየራል ብለሽ ታስቢያለሽ ከ5 አመት በኋላ ወደ ተሻለ ትዳር መፍራት ነው አይ ወይ በቃ ማለት አላቅም በቃ ማለት ትዳር ከዚህ በኋላ አላቅም አሁን ካልፈለኩት በኋላ ፈልጓለሁ ብዬ አላስብም አሁን ካልፈለኩት ግን ማን ያውቃል እግዚአብሔር እሱ ነው የሚመራው እሱ ነው እግዚአብሔር ላይ ያለሽን እምነት አከብራለሁ በደንብ ምክንያቱም at least ያንን ነገር ለእግዚአብሔር መስጠት መንገድ እንዲያሳየን ስለሚረዳ ማለት ነው definitely for sure ግን ደግሞ እንደው የኔ እይታ ምክንያቱም አሁን ይሄንን ስል በጣም ብዙ የሚደብራቸው ሴቶች ስላሉ እኔ እንጃ የህይወት ትርጉሙ like 40 50 ያልሽ ስትሄጂ having a family ይመስለኛል ምክንያቱም by the way travelingም ገንዘብም የሚነዱ ነገሮች ምናምን እግዚአብሔር ይመስገን በተወሰነ አይቻቸዋለሁ ባለችኝ አጭር እድሜና ምንም አዲስ ነገር የለም ውስጣችን የሚቀር በጣም just temporary ናቸው ማለት በቃ you'll have fun then cocky is cocky again ተሽኛል አይደል በቃ at the end of the day ማታ ስተኝ you're that person with your loneliness with your የሆነ ምንም የሚቀይረው ነገር የለም ነው like ያንቺን perception ትነግሪኛለሽ እኔ ያየሁትን ነው የምነግርሽ ዘን የሆነ ሚኒንግፉል ነገር እዚህ ምድር ላይ ክሬት ማድረግ like ለምሳሌ raising a child ለበተሽኛል ከራስሽ የሚወጣን የሆነ አካል እግዚአብሔር በሚወደው መንገድ ማሳደግ እኔ great meaning ይመስለኛል ህይወት ላይ ለበተሽኛል like የሆነን ዩኒየንሺፕ አስጠብቆ በዛ ውስጥ ፈጣሪን ያመሰግኑ ፈጣሪን የሚያመሰግን ጄነሬሽን ክሬት ለማድረግ የሚደረገው ስትራግል ይመስለኛል ለምሳሌ በጣም ሀብታሞቹ የሆሊውድ አክተሮች ምናምን ሲያወሩ የምሰማቸው ነገሮች አሉ ከሆነ ሚሊዮን ብር በላይ ደስታ አይሰጥም የሚሉት ሐሳብ አለ እዛ ሚሊዮን ላይ ስላልደረስኩ ሜቢ በኮንፊደንስ ለመናገር አልችልም ግን ከሆነ ብር በላይ ደስታ አይሰጥም በቃ just pointless ይሆንብሃል ነው ምክንያቱም ለምሳሌ እኔ አንቺ ምናምን የሆነ ድሪም ካር ይኖራናል አይደል ያን ድሪም ካር ያሰብን መስራት ዘ ሞቲቬሽን ግን ይክን እሱን ድሪም ካር 20 መግዛት የምትችይበት ስቴጅ ላይ ስትደርሺ like literally ምንም ኤክስፔንሲቭ ነገር እንደሌለ እስኪሰማሽ ድረስ እዚህ ምድር ላይ ማለት ምክንያቱም you can buy a private jet መግዛት ትችያለሽ የፈለግሽውን መኪና የፈለግሽውን ሁሉን ነገር እዚህ ምድር ላይ የሚደረጉት ሁሉ ስታገኙ ነው ዩዝለስ የሚሆነው ነው ብዙ ሰዎች እየተዛውታ ይደረሱ የሚናገሩት ማለት ነው አፎርድ ማድረግ ስትቺ ዩዝለስ ይሆናል ከዛ በላይ አፎርድ ብታረገው like ቢኖርህ የማይሰለች ፋሚሊ ነው ይላሉ በብዛት ምንም ሁሉን ነገር ዓለም ላይ ኮንከር አድርገህ ልጅ የራስ ቤተሰብ ላይ የምትለፋለት ከልቡ ኬር የሚያደርግ እንቅፋት ቢመታ ትን ቢል አብሮ እንትን የሚል ብትታመም አብሮ ዋጋ የሚከፍል አይነት ፋሚሊ ከጎን በወጣትነት ለዛ ዋጋ መክፈል በመጨረሻው እድሜ is the most beautiful ነገር ብለው ያስባሉ ሶ በዛ መንገድ አሰበሽ ታውቂያለሽ ማለት ለሁሉም ሰው አይደለም ቢል ማስቦት ትዳር መጀመሪያ ነው ሶ ለሁሉም ሰው ውስጡ ያለውን ለምን አናወራም ኮኪ ትዳር ስንለው like ትዳር የሚለው ስሙ ሳይሆን ውስጡ ፋሚሊ ዩኒየንሺፕ being together building like raising a kid አይደለም እሱን ያሰብ ነው እኮ እሱ ሁሉ በቃ ሁሉ ሰው ልጅ መውለድ ያለበት ቢል አስበም ሁሉ ሰው እና ደግሞ like ብዙ ሰው የሚያስበው like ብቻን ስትሆን ሎንሊ ሆንክ ነው የሚመስላቸው ብዙ ሰው ሎንሊ አይደለንም አሁን like lonely alone ነን በቃ ቢማስ loneliness እና alone የተለያየ ነገር ነው እኛ ብቻችን ነው እንጂ ብቸኝነት የተሰማንም አይደለም ብቸኛም አይደለንም so as long as የምትወደው ሰዎች አጠገብ እስካለ ድረስ የምትፈልገው ነገር እስካረክ ድረስ መጥፎ ነገር እስካላረክ ድረስ በቃ እግዚአብሔርን አገንስ እግዚአብሔር ደግሞ እግዚአብሔር ያለህን ዳይሬክሽን ይሄድ ካይደለ ማለት አይደለም አሁን ብዙ like ትዳር በቃ ከእግዚአብሔር ነው ግዴታ like destiny like ትዳር ማድረግ የለብን ቢል ማሰብ እንደዛ ከሆነ just በጣም stressful life ነው የምትኖረው በጣም ሴቶች actually በጣም stress
ስትረስ የሚሆኑት በሃውስ በተለይ 25 ዓመታቸው ከሞላ በኋላ በጣም ስትረስ ይሆናሉ። ለምንድነው? ኢንድ ጎላቸው ትዳር ስለሚሆን ኦ ማይ ጋድ አለገባው ወይ ያልወለድኩም ምናምን ይላሉ። ግን ኢንድ ጎላቸው ራሳቸው ላይ መስራት ከእግዚአብሔር ጋር ያላቸውን ኮኔክሽን መጨመር እሱ ከሆነ I don't think lonely የሚሆኑ I don't think like በቃ ትዳር የሚፈልጉም አይመስለኝም ሳስበው። ለምን ልክ አሁን አንቺ ሰክሰስፉል እንደመሆን እንደምኞት ማለት ነው ባዲ ጉድ ባዲ ቢልድ እንደማድረግ ጥሩ ትዳርን መገንባትም እንደ እንትን አልያሹም እንደ ፍላጎት አንዱ ለምን እሱ ሲሆን ካንተ ብቻ ይመጣ ነገር አይደለም። በቃ ትዳር በማስበው ለዛ ነው እንዴ ሁሉም ሰክሰስም እኮ ባንቺ ብቻ አይወሰንም። በኔና እኔ አሁን ማስበው እንደዛ ነው። ሰክሰስ ባንቺ ብቻ አይወሰንም፣ ባንተና በእግዚአብሔር ነው የሚወሰነው ሰክሰስ። እኔ በማስበው እንደዛ ነው። እኔ ለቻሽ ሰክሰስፉል መሆናችን you need people to be successful ገባኝ። ግን ሰው ኦፖርቹኒቲ እንዲከፍትል እግዚአብሔር ኦፖርቹኒቲ እንዲከፍትልህ ለአንተ እስከሆነ ድረስ ያኛው ነገር ይመጣልሃል ጥሩ ነገሮች በስራ ደረጃ ሲሆን ያኛው ሰውዬ ግን አንቺ ከሆነ እግዚአብሔር ለምን ጥሩ ባል አይሰጥሽም? እንደዛ ብለሽ ለምን አታስቢ? ለአንቺ ከሆነ እግዚአብሔር ጥሩ ባል ስለምን አይሰጥሽም? ጥሩ ኦፖርቹኒቲ እንደሚከፍትልሽ አሁን ሁሉ ነገር እግዚአብሔር ነው የሚያደርገው ብለን ካሰብን እግዚአብሔርስ ጥሩ ትዳር ስለምን አይሰጥሽም እንዴ? ይሄ ማለት ሪስክ ነው ይሻላል። ሪስኩ ከባድ ነው። የዚህኛው እንዴ ፌል ማድረግ ሪስክ የለውም እንዴ? አትሊስት እኔ ፌል ባረግ በቢዝነስ እጥፍ ይሻለኛል በጣም አትሊስት በቃ ተነስቼ እንደገና እንትን እንደማረግ አለ። እዚህ ጋር ግን ማለት ነው እኔ የሚደብረኝ ነገር መፋታት በጣም ነው የሚደብረኝ። በቃ ሁላችንም በጣም ነው የሚደብረኝ። በነገራችን ላይ እኔም ከማልፈልገው ሀሳብ ውስጥ ነው ብዙ ጊዜ ተጠይቄ ያውቃለሁ ከማግባቴ በፊትም ማለት ነው። አሁንም መፈራው ነው አሁንም እየኖርኩኝ የኔ ትዳር ስለመዝለቁ እኔ ፈጣሪ አይደለሁ። እኔ እንደዛው የራሴን ነው ኮንትሪቢዩት ማድረገው አይደለም። ባለቤቴ በዛ ሳይድ እግዚአብሔር ደግሞ ሲጨመርበት ያጸናዋል ብዬ አምናለሁ አይደለም። ከዚህ ሁሉ ውጪ ሰው ተለዋዋጭ ነው አይደለም። ሰው ቋሚ አይደለም፣ አይታወቅም ነገር ይፈጠረው አይደለም። ባህሪ መቀየር በህይወት ላይ ይቀጥል ይችላል አይደለም ወይ? እኔ ወይ አንድ ሰው ላንቀጥል እንችላለን ከዚህ በኋላ እሱን ሁሉ ፈርተን አንዳንድ ሰው መውደድ የሚፈራ አለ። ምክንያቱም ቢሞትስ ብሎ ይፈራል። ሲሞት መጎዳቱን የሚፈራ ሰው አለ። የምር ሰው መውደድ የሚፈራው ቢሞት ግን እንደዛ ብለን አንኖርም ነው። መጥፎ ህልም ስላየው ትላንት ማታ ደግሜ እንዳላየው ብዬ ቁጭ ብዬ አላድርም። I'll take the risk አይደለም። እንግዲህ ባነንኩኝ ነው መልሼ ህይወትም ላይ ፌል ካረኩ ፌል ላርግ። ሰው እኮ በበረሃ ምናምን የራሱ ሄዶ ሰክሰስፉል ለመሆን በጀልባ ምናምን ይሄዳል እኮ አይደል? ከሀገር ይወጣል። ተሳክቶልኝ እናቴን ባግዝ ብሎ ሊሆን ይችላል አይደል? ወይ ክሬት ያደረገውን ቻይልድ ለማሳደግ ሊሆን ይችላል። so what about taking the right risk? ራሱ ትዳር ላይ ራሱ ራይት ሪስክ ግዴታ መውሰድ አለብን ነው። የሆነ ሰው ይወደኛል እወደዋለሁ እግዚአብሔርን እንፈራለን በቃ እግዚአብሔር ካጸናልን እንቀጥላለን በእግዚአብሔር ትእዛዞች ብለን ሪስክ ማን ወስዶ ትዳር ላይ ነው። አይ መጥፎ ለኔው ማይወድ ሪስክ ነው። አሁን ይሄን ሪስክ ማሰብ ራሱ ከብደኛል። ለምን ያላቀ አሁን ያለሁበት አቋም ላይ ስለሆነ ካይሮን በጣም ከብደኛል። በቃ ዴፊኒትሊ ይቀየራል ብዬ ነው የማምነው ይሄ ሐሳብሽ። ለምን ብቲ ማናችንም ኢኔት ኔቸራችን ውስጥ አለ። እኔ አንዳንዴ ከመጎዳት አረም ከጥሩ ፋሚሊ ውስጥ ካለ መምጣት ወይም ትራውማቲክ ኤክስፒሪየንስ ከመኖር ይመስለኛል አንዳንድ ሴቶች ወጥተው ትዳር ምንም አያደርግም ምናምን ማለት like አንቺ ባልሽው ሪስፔክትፉል በሆነ ወይ ሳይሆን ዲስፔክትፉል በሆነ ወይም ሲሉ ስለምሰማ ኖ ጀጅመንት እነሱ ላይ ለምን ጀጅ ማላረጋቸው የሆነ ኤክስፒሪየንስ አለ እኔ ያላየሁት በእነሱ ጫማ ሆኜ ያላየሁት ኤክስፒሪየንስ አለ። ሶ እዚህ ጋር መጥቻ I don't act righteous ወይም ጻድቅ መጫወት አልፈልግም። ግን በቃ የነሱ ኤክስፒሪየንስ አለ ያ ኤክስፒሪየንስ ነው እንጂ ናቹራሊ አንድ ሰው ያንን ፓዝ ላይመቸው ይችላል ብዬ አላስብም። የሆነ አይነት ኤክስፒሪየንስ ነው ብሎክ የሚያደርገው። ሶ ቤስት ኤክስፒሪየንስ ደግሞ ማየት ሲችል ሊወደው ይችላል ብዬ አምናለሁ። ላይክ ሞር ኦፍ ስፒሪቹዋልም ሀሳብ እንትን ስንል ምክንያቱም አሁን ሲሰፋብናል። ግን አንድ ጥያቄ አለኝ። ቅድም ስለ ወንድና ሴት ሮልም ስላወራሽ በጣም ደስ የሚል ኮንቨርሴሽን ነው። ባይ ቴንክ ዩ። ምንድነው ፌሚኒቲ እና ማስኩሊኒቲ ላይክ ባውንደሪያቸው ምንድነው መስመራቸው ብለሽ ታስቢያለሽ? ሶ እኔ ይሄን ነገር የምከፍለው እንደ ትሬት ኦር ደግሞ እንደ ጸባይ ነገር ብዬ የማስበው ሶ ሁሉም ሰው ጋር ሁለቱም መኖር አለበት ብዬ ነው የማስበው። ሶ እኔ ጋር አሁን ላይክ ፌሚኒቲ ማስኩሊኒቲ መኖር አለበት ብዬ ነው የማስበው። ላይክ አንድ ሰው ወንድ ሲሆን ማስኩሊኒቲ ብዙ እንደዛ የሚያስበው፣ ሴት ሲሆን ደግሞ ፌሚኒቲ ብቻ ወንድ ጋርም ሴት ጋርም ቢኖር አላ ለምሳሌ ላይክ ኢሞሽናል ሞንስ ኦብቪየስሊ ኢሞሽናል ሰው ነኝ። ሶ ኢሞሽናል ሰው ምናምን ሞር ፌሚኒቲ ይወጣል። ደግሞ የሆነ ስራ ላይ ደግሞ ሞስሊ ቦሲ መሆን አግሬሲቭ ላይክ እንደዚህ ያለ እንደዚህ ነገሮች ሲወጣ ደግሞ ማስኩሊኒቲ ይወጣል ማለት ነው። ሶ ሁለቱም አይነት ጸባይ ይሄ ጸባይ አይነቶች ወይ ደግሞ ቢሄቪየር ይሄ ነገር ቢሆንም ለያቸው። ኦኬ ሶ ላይክ ሪሌሽንሺፕ ሮል ውስጥ እንግዲህ ሶ ማስኩሊን ትሬት ምንድነው ፌሚኒን ትሬት ምንድነው ለአንቺ ሪሌሽንሺፕ ውስጥ ብናየው? ወይም ደግሞ ወንዳ ወንድነትና
ሴት ኤክስፔክት ምክንያቱም አሁን ቅድም ማስኩሊኒቲ ፌሚኒቲ አልሽኝ ሶ ኦፍ ኮርስ ፌሚኒቲው በለጥ ማለት አለበት ሴት ላይ አይደል እንደው ካልሽ እንኳን ብዬ ነው ማስበው አትሊስት አይደል ያንቺ ሀሳብ ወንድ ላይ ደግሞ ሲሆን ማስኩሊኒቲው በለጥ ማለት አለበት አትሊስት አይደል ነው ወይስ ችግር የለም ቦታው ላይ የሚወስነው ስዊች የሚደረግ እኔ እንደዛ ማስበው ለኔ አሁን በጣም ኢሞሽናል ሰው ነኝ ጀስት በቃ ግን ደግሞ ላይክ ስራ ላይ ደግሞ ይሄን ጸባይን ጨርሻ ታየው መቼም ልታውቋችሁ ኢሞሽናል ሰው ላልመስል ይችላል ጀስት ባንዲ ቦስ ሙድ ውስጥ ነው የምገባው ለምን ስራ ነው ይሄ ላይክ ያን ጸባይ ማውጣት አለብኝ ኦብቪስሊ ይሄን ላይክ መኒ ሜክ ለማድረግ ሲሆን ማለት ነው ሶ አይ ቲንክ እንደ ስዊች እና እንትን እያደረክ ነው የምትሄደው መሰለኝ መሆን ያለበት ቦታ ላይ እንደዛ ይቀያየርክ እንደዛ ነው የማስበው what is your dream what is your dream besides not getting married ያ በቃ ፊትነስ ላይ ነው ድሪም ኦብቪስሊ ፊትነስ አካባቢ ነው ግን ያው የራሴ የሆነ ቢዝነስ ከፍቼ ጀስት በቃ የምፈልገው ላይፍ መኖር ብቻዬን ከመወዳቸው ሰዎች ጋር ከቤተሰቦች ጋር ይሄን ዲስከሽን ከአባቶች ጋር አድርገሽዋል አድርጌው ቃል ማግባት እንደማትፈልጊ አይ ቲንክ ከማንም ሰው ጋር አድርጌው አላውቅም ሜቢ ማም ከሰማችኝ ማም ጋር በጣም ክሎዝ ነን እና ማም ከሰማችኝ ምናምን ካወራው ሰው ከጠይቀኝ ነው የማወራው ዝም ብዬ ዲስከሽን አውርቼ አላውቅም ማም ማለት ማም ጀስት ምን አይነት ሰው ናት ማም በቃ የምትፈልጉት ነገር አድርጉ ነው የምትለው ብቻ ከእግዚአብሔር መስመር አትውጡ እንጂ መጥፎ ነገር አታርጉ ሰውን አታስቀይሙ እንጂ የፈለጋችሁትን ላይፍ ምረጡ ነው የምትለው ትዳር ፈልጋችሁ ትዳር አግቡ ማትፈልጉ ሆነ ታግቡ ጀስት እንደዚህ አይነት ናት ያለች ልጅ ምናምን ማየት አትፈልግም ሜኪንግ ባዘው የሰው ልጅ ትልቁ ጎል መውለድ ነው ምናምን የሚል የሰው ቦክስ ውስጥ እየከተትኩ አይደለም ግን ብዙ እናቶች ደግሞ አንዱ ከሴት ልጆቻቸው ኤክስፔክት የሚያደርጉት ልጃቸው አግብታ ወልዳ ምናምን ማየት ይመስለኛል ያ በጣም ልትፈልግ ትችላለች ብዬ አስባለሁ ልጇን ማየት ግን ጀስት ዋና እንትኗ እሱ አይደለም ጎሏ እሷም ልጅ ማየት አይደለም ጀስት እኛ በቃ የራሳችን ጥሩ ነገር ይዘን ጀስት እሱ ነው ጎሏ በቃ የምንፈልገው አይነት ሁላችንም የምንፈልገው የተለያየ ህይወት አለን እሱን ይዘን እንድታየን ነው የምንፈልገው ጀስት በቃ ሁሌ የምትለው እሱ ነው የምትለን እንጂ ልጅ ምናምን ስለዚህ ራሱ አታውቅም ከጂም ውጪ የምትይበት ቦታ አለ ሞስት ኦፍ ታይም ጂም ነው ስለዚህ ጂም ጋር ያሉ ወንዶች ብዙም ጥሩ አይደለም በአንቺ እይታ አትሊስት ምክንያቱም እንዴት አንድ ሰው ላይክ there's a good man actually እንድትይ አላረገሽም የሚል ሀሳብ አለኝ actually like የሆነ ወንድ አለ ዋጋ መክፈል የሚችል እስከ ሞት ድረስ ለሚወደው ሰው የሚታመን አይደል ፈጣሪን የሚፈራ አይደለም ስራ የሚወድ ምናምን ብለን እንደ ሪኳየርመንት ብዙ ሴቶች የሚያስቀምጧቸዋል እሱን እንድታይ እንዴት አላረገም አንድ ሰው እንኳን የሚል እንትን አለኝ እኔ ወይስ በጂም አካባቢ ፏፏ ስንል አላቅማት እኔ actually ብዙም እንደዚህ እንትን ማድረግ ሰው አይደለም የምታወቅ ወንድ ምናምን እንደዚህ ቀን ሙሉ ነው ቢስ ስራቸው ምናምንኛ ሶ ግን ላይክ ታውቃለህ ሰው ስታወቅ ምናምን ራሱ just በቃ የሆነ የሚደብር ነገሮች አሉ የምትፈልጋቸው ውስጥ ከምትፈልጋቸው ውስጥ ሁለቱም ምናምን አትሊስት የሚደብር ነገር ሲኖራቸው ወደው የምታያቸው የሚያደርጉት ነገር ምርጥ ይሆንና 10 እጥፍ አይደለም 10 እጥፍ እሱ እንደኛ ነው ወይ በጣም አሪፍ ይሆንና ባህሪው ምናምን 10 እጥፍ ግን እንደዛ ሪስኩን አትወስጂም በጣም ጥሩ ሰው ቢሆን በጣም በቃ ላይክ በጣም he's loyal to his family to his friends like ፈጣሪን ምናምን ስነ ስርዓት ያለው በህግ የሚኖር ራሱን የሚያከብር ሌሎችን የሚያከብር ሆኖ ግን ሀብታም ባይሆንስ ጸባይ ይቀየራል ሀብታም ሲሆን ሰው ሀብታም እስከሚሆን መጠበቅ አለብን እኔ አሁን ብዙ ሴቶች አሁን ደዩ እንዲፈልጉ ማለት በጣም ደዩ ፈልገው በቃ ትልቅ በጣም በሴቶች የሚቆጫቸው በየ ማስበው ትዳር ውስጥ ነው የተማርኩት ነገር ሴቶች ወንዶች ብሮክ ያለው ወይ ደግሞ ገንዘብ የሚያስፈልጋቸው ነገር አቺቭ ሲያደርጉ ትዳር ውስጥ የገቡ ወንዶችን ማግባት በጣም ትልቅዬ ሪስክ ትልቅዬ አላውቅም ሪስክ ነው የሚወስዱት ያሉት በማስና ብዙ ሰዎች ደግሞ ይሄ በዚህ ሪስክ ፌል ነው የሚያደርጉ ሴቶች ለምን ብዙ ጊዜ ላይክ ወንዶች ራሱ የሚፈልጉትን አያውቁም ይዛለት ብሮክ ያሉ ሶ የሚፈልጉትን የማያውቁ ሆኖ አንቺ ራሱ ለጊዜ የሚጠቀም ያለው እንጂ የሚፈልጉን ገና አያውቅም በኋላ ሪስክ ሲሆን ብዙ ወንዶች በኋላ በደንብ የሚበስሉት ማይንዳቸው ሪስክ ሆኑ በኋላ ነው የሚፈልጉትና የማይፈልጉት ነገር የሚለዩት ብዬ ነው የማስበው ሶ ይዛለት እንደዛ ሳይሆን ካገቡ ኦብቪየስሊ ይዛለት ስዊች ያደርጋል ሶ በጣም የሚሻለው ነገር አትሊስት ሪስክ ሆነ በኋላ ስለዚህ ላይክ ኦፕሽን ስለሌለው ነው አሁን ነው ኦፕሽን ሲያገኝ ያ ኦፕሽን ስለሌለው እና ደግሞ እሱ ራሱ ጥሩ ሰው ቢሆንም አያውቀው የሚፈልገውን ነገር ራሱ ነው ውስጡን ራሱ ገና
ያዳመጥ አይደለም ሶ በኋላ ላይ ነው አለ በጊዜ ሂደት የተለወጡስ ወንዶች በትዳራቸው በሰላም የሚኖሩ ላይክ ሴቷ ችላቸው ነው ይመስልሽ ማለት በቃ ተጋብተው ከዛ በጣም ሀብታም የሆኑ ሰዎች አውቃለሁ እኔ ፐርሰናሊ ሶ that means ይሄ ሰውዬ ትላንት ኦፕሽን አልነበረው ዛሬ ሀብታም ስለሆነ አለው ነው ያለየውም ሶ እኔ ያለየው ነገር አላየውም አላጋጠመሽ ሰክሰስፉል ሆኖ ከብሮክ ወደ ሰክሰስፉል መጥቶ ስርዓት ያለው ሰው አላጋጠመሽም አላጋጠመኝም አላየውም እስካሁን አላየውም ሶ ያለየውስ ነገር አለ ብዬ አላወራም ሶ አላጋጠመኝም እንደዚህ አይነት ወንዶች እስካሁን ትዳር ላይ ያሉት በሙሉ በኋላ ስዊች ያደረጉ ሰዎችን ያየሁት እሺ ጥሩ ሀብታም ምናምን ቢሆንስ አሁን 10 እጥፍ ሆኖ ከዛ ደግሞ ጥሩ ሰው ሆኖ ምናምን ቢሆንስ አሁን እሱ ጥሩ ነው እንደዛ ከሆነ ደስ ይለኛል እሱን እንኳ እንደዛ ከሆነ ሜቢ ቻንስ ሊኖረው ይችላል ያ አረ ዴት ለማድረግ ወይም ትዳር ለማድረግ ያ አዛኝ ሰው ሆነ አትሊስት አልቸገርም ነው አትሊስት ድሪም ላይፍን ያገኘ ነው አትሊስት ዞሮ አትሊስት በዛ ነገር ይሆናል ሁሉም ነገር እንት መጥፎ ስለሆነ የሚደብረው ስላልገባህ ጥሩ ሰውን ስትመርጥና ብሮክ ሰው ሲሆን ደግሞ መርዶ ነው በኋላ አሰለም ያደርገው እንዳሁን ይሄ በጣም ከባድ መርዶ ነው አይደለም ጸባያቸውን አቃሉ መርዶ አይደለም ጸባያቸውን አቃሉ ብዙውን ጸባያቸውን አቃሉ ዲብዳን ቁጭ ብለው ካሰቡ ራሳቸውን አቃሉ ምን ያደርጉ ራሳቸውን አቃሉ ማለት አሁን ብዙ ላይክ ትሩዲ ወንዶች ሁሉም ወንዶች ትክክለኛ የሚፈልጉትን ድሪም ገርላቸው እንዳላገኙ ብሮክ እያሉ ያውቃሉ ቁጭ ብለው ቢያስቡበት ገብቷል ምን አሁን ለምሳሌ ላይክ በዚህ እድሜ ማግባት እፈልጋለሁ ምናምን ብሎ አግብቶ ግን ድሪም ገርል አለች ሁሌ ውስጡ እኔ በጣም ብዙ ወንዶች ስላዋራው ነው ስለዚህ ድሪም ገርል አለች ውስጡ እሷ ማግኘት የሚችለው ያውቃል መኒ ሜክ ካረገ ብቻ እንደሆነ ሶ ያለው ኦፖርቹኒቲ ምንድነው ያለችው ጋር መሆን አብሮ ነው ሶ ብዙ ጊዜ መኒ ሜክ ካረኩ በኋላ የምትፈልገኝ ሴት ምን አድታረጋለች ከሌላው ሴት በምን ለያታል እሱ ማለት ነው ያው ብዙ ጊዜ ወንዶች እንደዛ ብለው ጠይቃላችሁ ግን ይሄ ራሳችሁ ቹስ የምታረጉ ነው በምን አይነት ወይ ቹስ እንደምታረጉት አላውቅም በምን አይነት ወይ ቹስ እንደምታረጉ ሶ አንዷ ሴት አንዳንድ ሰው ልክክ የሚል ሰው ሴት አንድ ሴት ጋር ልክክ የሚል ሰው አለ በምን ቹስ እንዳረጋት አይታወቅም በምን ቹስ እንዳረጋችሁን አናውቅም ለሴቶች እናንተ ነው የምታውቁት ሶ ለምን ቹስ እንዳረጋችሁ ያቺን ልጅ ለምን ያቺን ልጅ እንደወደዳችኋት ከዛች ጋር ሞል ለምን እንደፈለጋችሁ ሶ እሱ እናንተ ናችሁ ግን ብዙ ጊዜ እንደውም ወንድ እኮ የሚባለው ላይክ ፈለገ ቢዝናና አብሮ ለመተኛት ቢሞክር ማንም ወንድ ያለበት አይ ቲንክ ዊክነስ ብዬ ማስበው ፊዚካሊ አትራክቲቭ የሆነች መልኩ አትራክቲቭ የሆነች ሴት ላይክ እንትን ትለዋለች ላይክ አይደለም በአይን ስለሆነ ወንድ ልጅ ዊክነስ ሶ ግን ብዙ ወንዶች እንደሚፈልጓት ምናምን የሚያውቃትን ሴት ከብዙ ወንዶች ጋር ግንኙነት አላት ብሎ የሚያስባትን ሴት የሚባለው ማለት በቃ አብሮ ለመተኛት ሊጓጓ ይችላል ግን ለትዳር ግን የሚፈልገው ኢንቴንሽናሊ ሄዶ ብዙ ሰው የማያውቃትን ብዙ ሰው አይን ውስጥ ያልሆነችውን አይደል ልጆቹንም ቤተሰቡንም ላይክ ሪስፔክትፉል በሆነ ወይ ልታሳድግ የምትችል ብሎ ነው የሚመርጠው ብዙ ጊዜ ካየሽ በጣም ሰክሰስፉል ናቸው ግን ቤታቸው ጥሩ ሴት ነው የሚያስቀምጡት ምናልባት ውጪ ላይ ፕሮብለም ሊኖርባቸዋል እንዳልሽ ሊኖር ይችላል እንደዛ ከሆነ ለምን ያቺን ሴት አያስገቧትም ቤት ብዙ ጊዜ ካየሽ እንደውም አንድ ሰው በጣም የሚያስቅ ነገር እንትን ለውሽማ ቤት አይገዛም ሲል ሰብቻው ለውሽማ ልብስ ምናምን ነው የሚገዛው ገብቶሻል አይደል ቤት በቃ ንብረቱን ምናምን ያለውን አሴት ምናምን ከሚስቱ ጋር ነው ሼር የሚያደርገው ውጪ ላይ ላለችው ሜቢ እንደው ከሰፋ መኪና ሊገዛ ይችላል እንደ ሊሚቱ ምናምን እንጂ ሪል የሆነ አሴት ምናምን ሪል የሆነ ሊንክ ቢውልድ አያደርግም ምክንያቱም just he knows purely physical ነው ግን ወንድ ልጅ ችግራችን ይመስለኛል አይ ቲንክ ፊዚካል ነገሩን በጣም ለሴቷ እንድታምንበት የሆነ እንዳይደብራት ይሄ ከመውደድ ጋር ምናምን ቀጥታ አብረሽ ልተኛ ስለማይባል አንቺ እኮ ጥሩ ሰው ነሽ አንቺ እኮ መልካም ሴት አንቺ እኮ የተባረክሽ ነሽ ብሎ ትት ማለቱን ይመርጣል እንጂ አክቹሊ ግን አንቺ አሁን ያልሻት ሴት ጋር የሚሄደው ብዙ ወንድ ትዳር ፈልጎ አይመስለኝም ሴክሹዋል ነገር ነው ይመስለኝ እኔ እኮ ለዛ ነው ሴቶችን ብር ምረጡ ምለው ሁሌ ለዚህ ነው at the end of the day win ነው የሚሆነው ገባህ at the end of the day አሁን ብዙ ሴቶች ፍቅር ምናምን ያሉ ፍቅር ቼዝ ያደርጋሉ በቃ መቼም ማድረግ የለባት ሴት ቼዝ ማድረግ ነው ላቭ መቼም በቃ it's just የሚጠቅማትን ነገር ካረገች ነው አሁን ትዳር አግቡ ምናምን ግዴታ ነው አይደለም ግን ካገባችም የፊቸር ላይፋን የሚያስተካክል አሁን ካላት 10 እጥፍ ሊሰጣት የሚችል ወንድ ካልሆነ ብትሞት እንዳትገባ ነው ማለት ትዳር ብትሞት እንዳትገባ ትራንዛክሽን አይሆንም ሪሌሽንሺፑ ይሁን ምንም አይነት ትራንዛክሽን ይሁን at the end of the day ላይፍን ሚዘራብል ሆነ መኖር የለብህም እኮ ነው አሁን ለምሳሌ ሴቷ ብዙ ነገር ሳክሪፋይስ አድርጋ የምትገባዋ ወጣትነቷን ልጅ ነው ይመጣለው ሶ ዝም ብላ ልጇን
ቁጭ አርገማ እንትን ማለት አትችልም ከዛ በኋላ አዲስ ላይፍ ነው አዲስ ሰው ነው የምትሆነው ብዬ ማስበው ሶ ይዛለት ያን ሁሉ ሳክሪፋይስ የምታደርገው ነገር አትሊስት ምን ታገኛለች ከዛ ነገር ግን ይሄንን ለምሳሌ ይሄን አሁን አንቺ የምትዩን ኑሮ የኖሩት ሴቶች ደግሞ አሉ they say I wish ባልሆንኩኝ ከሱ ጋር ከሪሶ ጋር ገና እንሳል ቀምሱት ነው ብዬ ማስበው ያንን ካዩት በግዜት ይቀይራሉ so by default እያልሽ ነው ያለሽው በቃ ጥሩ ወንድ የለም ነው at the end of the day ስለዚህ at least ጥሩነቱ እንደሌለካው ነው ከደሃ ጋር ከመወስደው ሪስኩን at least ልካፈለው የሚችለው ንብረት ካለው ሰው ጋር ወስደዋለሁ ያን ሪስክ መካፈል ብቻ ሳይሆን just at least ላይ ካፈልም ይችላል ብዙ ወንድ ግን at least የሆነ ጥሩ እያለ የሆነ የተቸገር ጤፍ እየጠየቀው እንደዚህ ፕሮቫይድ ያደረገም የተቸገር እየተራብከም ግን ለምን እሱ ኤጅ ላይ እንሄዳለን አሁን እሱን አልወደውም እኔም አሁን ይኸውልህ ሀብታም ካልሽ ለምን ግድ ደሃ ጋር እንሄዳለን ላይክ መካከለኛ ኑሮ ያለው ሰው የለም እንዴ የምግብ የማያሳስበው በቃ ጤናማ ኑሮ አሁን አንቺ የምትኖሪ ኑሮ አለ አይደል ላይክ በጣም ቶፕ ባይሆንም በቃ ትኖሪያለሽ የምግብ ላያሳስብ ይችላል ሰራያለሽ ትኖሪያለሽ ምናምን እሱ ህይወትስ ነው አብዛኛው ሰው የሚኖረው እንዴ እኔ ማሱ መራት ለራሴ ፕሮቫይድ ማድረግ ይችላልው ነው እኮ አብራችሁ ለምን አታረጉ ወደ ኋላ ተመለስ ምንም ጥቅም የለውም ምንም ጥቅም የለውም ሶ ከጥቅም አንፃር ነው መሆን ያለበት እንዴ አይልማ እኔ አሁን ብዙ ጊዜ ከሰው ጀስት ምን ልበልህ ላይ ካለ የሆነ ጓደኛም ስትሆን ምናምን የሆነ ነገር ለመውሰድ ሲያንስ ጀስት አላ ምን አለ ጥሩ ነገር ማየት አለበት ከዛ ነገር ዝም ብላ አትገባም ከማትጠቀመው ነገር እኮ እኔ አሁን ጓደኞቼ ያውቃሉ ላይክ በቃ ዝም ብዬ ጓደኛዬ መጥፎ ነገር ያደርጉኝ ቁጭ ብዬ እንትን አይደለም ከነሱ ጋር ጥሩ ነገር የሚያመጡ ከሆነ ጥሩ ኤነርጂ ያመጣል ሶ ሁለት ጥሩ ይሆናል ማለት ነው ሶ ትዳር ላይም እንደዛ ነው ዝም ብለህ በቃ መጓዝ ብቻ ነው ያላቅም ቦሪንግ ነው የሚሆነው አትሊስት ይሆን አዲስ ነገሮች የሚያሳይህ የሚችል ወንድ እኔ አሁን በቃ እኔ ከማውቀው እጥፍ ነገር የሚያሳየኝ ከሆነስ ጀስት ምንድነው ጥቅሙ ነው በቃ አዲስ ሰው ማምጣት ፓርትነር መኖር ጥሩ እኔ አሁን በጣም ደስ ይለኛል like አዲስ ነገር ማወቅ ነው ቅድም ያልኩሽ ነገር ነው ጥቅሙ አሁን ወደ ኋላ እንዳንመለስ እንጂ ፋሚሊ ለመስራት ፕሮቴክት የሚያደርግ ኤክስትራ ሰው ነው ወንድ ነው አይደለም ፕሮቴክሽኑ አለ ፊዚካል ነገርም ቢሆን ላይክ someone ውሃ የሚያቀብልም ነው አጠገብሽ እንደው በጣም ሎስት ኬስ ሲናሪዮ ብናየው አይደለም ቢያምሽ የሚደግፍሽ ነው ቢጨንቅሽ አብሮሽ የሚቸገር ሰው ነው አይደለም መስራት ማቺ በትግርሽና እጅሽ መስራት ማቺበት ሁኔታ ላይ ብትሆኚ አብሮሽ ዋጋ የሚከፍል ነው አሁን አይከፍልማ ጥሎኝ ነው የሚሄደው ምናምን ከሆነ ፖይንታችን ያው ለክርክር አይበቃም ግን ያን የሚያረጋው እንዳለ ብለን ካሰብን ጥቅሙ ቢሳይድስ ፕሮቫይድ ማድረግ አለበት ብዬ አምናለሁ ግን እንዳልሽው 10 እጥፍ ባይሆን ማለት ነው ላይክ አንድ እጥፍ ሁለት እጥፍ ቢሆን ላይክ ያን አይነት ኢንቴንሽን ደግሞ ሴት ልጅ ደግሞ አቴንሽን ትፈልጋላችሁ አይደለም የሆነ የሚሰማችሁ የሚያዳምጣችሁ ቫልዩ የሚያረጋችሁ አብራችሁ ምሳ የምትበሉት አብሮ ባይ ዘ ዌይ ብር ራሱ እኮ ኖሮ አብሮ ሃንግ አውት የሚያረግ ሰው ራሱ እኮ ያስፈልጋል አይደል ላይክ ዱ ዩ ኢንጆይ ብቻሽን ምንም ነገር ትራቭል ምንም እኔ እስካሁን ላይክ ብቻ የኖርኩ ሰው እንኩኝ ላይክ ብዙ እንትን የሚያደርገኝ አይመስለኝም ግን በቃ አቴንድ ፍትሪ ሰው ትፈልጋለህ እንደ ሰው ግን በቃ አሁን ብዙ ጊዜ ላይክ ሪች ሲባል ሪች ብቻ መሆን ሪች ሆኖ የሚወድ መሆን አለበት ነው ላይክ አለ ዋናው ሪችነቱ ብቻ አይደለም ሬር ኮምቢኔሽን ነው እሱ እንዴ አይደለም ማለት ግዴታ ነው በቃ ማለት ላይክ ሪች ሆኖ ማስግብግብ ከሆነማ ምን ጥቅም አለው እንዴ ጥቅም እኮ የለውም ሁሉንም በእናቱ ስም ምናምን አድርጎ እንዴ እሱማ እንደዛ አይሆንም አሁን አይሆንም ግን ቼክ ታረጋለች ንብረቱ በሱ ስም ሆነ እንዴ እሱ ምን ያክል አይወድማ ይሄ ማለት እኮ ነው ካሁን እቺ ልጅ ነገር ታረጋለች ብሎ እየተነቀቀነ ይሄ አንቺ ካሁን ከወጣው ብለሽ ፈርተሻል እንዴ ንብረቱን ቼክ የምታረጊ ይሄማ ላይፍ ነው እንዴ መኒና ላይፍ እኮ የተለያየ ነገር ነው እንዴ ላንቺ ጊዜ ላይፍ ገንዘብ ይሆኑ ለሱ ጊዜ ገንዘብ ያለው ነው ለምን ታዲያ አይደለም ለሴት በጣም ኢምፖርታንት ነው አንደኛ ገንዘብ በጣም ኢምፖርታንት ነገር ነው ሴት በጣም ያስፈልገናል ብዙም ክብካቤ ያስፈልገናል ከወንዶች በላይ እንዴ ወንዶች እኮ በረሃ ላይ መኖር ትችላላችሁ እኮ አንጻራዊ ከሴት ጋር ይቻላል አንጻራዊ ሴት ግን ሞር ክብካቤ ሞር መን ያስፈልጋታል ሶ ወንድ የሚኖረው ለሴት ነው ማለት ነው by default ምክንያቱም you have to work hard to get good የሚፈልጋትን ሴት ከዛ ለሷ ፕሮቫይድ ማድረግ አለበት 7 እጥፍ ሞር አለበት እሱ ነው ግን የሚወዱት ወንዶች ብዙ ጊዜ የሚወዱት ዲፕ ዳውን እሱ ነው ላይክ እሱን ሀስሉን የሚወዱት እና እንጂ ሴት ባትኖር ዓለም ውስጥ በእርግጠኝነት ሃፒ እንኳን ሃፒ በጣም ቦርድ ነው የሚሆኑት ቢሆን እናንተ ግን ሃፒ ትሆናላችሁ እኛ ባንኖር ይሲ አይደለም ወንድ ግን ሞር በጣም ፎከስ ያደርጋል ሴት ጋር ግን ያደርጋል ከሴቶች አንፃር እናንተ ግን የሆነ ኢንተርቪው ያየው ነበር እዚህ ዓለም ላይ ሴቶች ብቻ ቢኖሩ ደስተኛ ሆናችሁ ትኖራላችሁ ሲባል ሁሉም ሴቶች አዋሉ ወንድ ግን ነው አለ እኔ ፊል ላይክ ወንድ ቢኖር ደስ ይለኛል ላይክ ወንድ ጠላላ አለ መቼ በቃ የተፈጠር ነው ጥሩ ስለሆነ ሁለታችን የተፈጠር ነው በየማስበው ግን በቃ ወንዶች ግን በጣም ፎከስ ታደርጋለች ሴት ጋር ብዙ ጊዜ ወንዶች ጓደኞች ምናምን ራሱ በቃ ብዙ ጊዜ ወሬያቸው ስለ ሴት ነው
ስለዚህ ጥሩ በቃ ብዙ ጊዜ የዚህ ፖድካስት አላማ ወይም እኔና አንቺ ሼር ያደረግነው ኮንቨርሴሽን ጀስት ያንቺን ኦፒኒየን የኔንም ምልከታ ነው አይደል? የትኛውንም ሰው በየትኛውም አንግል ላይ ያለን ሰው ለመጫን አይደለም። ሰው የራሱ ኦፒኒየን ይኖረዋል አይደለም? ሰው የራሱ እይታ ይኖረዋል። ይሄም ያንቺ እይታ ነው። ሶ አይ ዶንት ቲንክ ከዚህ በፊት ተናግረሽዋል ብዬ አላስብም አይደል? ወይም ብለሽዋል ብዬ አላስብም ሶሻል ሚዲያ ላይ። ሶ ይሄ አንቺ ፐርስፔክቲቭ ነው። ሆፕፉሊ እንግዲህ ሁሉም ሰው የራሱን አይደለ? ሆፕፉሊ ይቀየራል ብዬ አምናለሁ። ተረተሽኛል? አዛ ኤንድ ኦፍ ዘ ዴይ ያው እንግዲህ ሚኒንግ ላይ የሰው ስለሚለያይ ሚኒንግ ኦፍ ላይፍ ላይ ኤግዚስት አድርጎ ማለፍ ነው ብዬ አላምንም። ወይም ሃቪንግ ፋንም ብቻ ነው ብዬ ነሰሰርሊ አንቺ እንደዛ ነው የምትፈልጊው እያልኩም ሳይሆን besides that responsibilities like big meaning ብዬ አምናለሁ እዚህ ምድር ላይ ኃላፊነት like being there for someone አይደለም sacrificing yourself for something big picture ላለው ነገር ኦፉሊ ላንቺ ያኛው ሊሆን ይችላል አይደለም working on yourself ራስሽን ማሳደግ ምናምን so እንግዲህ ፈጣሪ ትክክለኛው ያለውን ነገር ያሳይሽ ላንቺ ግን it was amazing conversation ምትዩ ነገር አለ like አይን ሐሳብ ለሰሙ ሰዎች ክሊር አውት ማድረግ የምትፈልጊው ያው ለሴቶች ነው ሴቶች ትዳር ውስጥ ያላችሁ ሴቶች ውጡ አይደለም ግን ደስተኛ ካልሆናችሁ አትሊስት የሆነ ነገር ለማድረግ ሞክሩ በቃ ደስተኛ ካልሆናችሁ because life like እንደዚህ ሆናችሁ መኖር የለባችሁም ትንሽ ጊዜ ነው ያለን obviously so እቺን ጊዜያችሁን አትሊስት ራሳችሁ ላይ ሰርታችሁ የሚያስፈልጋችሁ ነገር ማድረግ አለባችሁ መውጣት ባይሆንም መውጣትም ሊሆን ይችላል አላቅም ደስተኛ ካልሆናችሁ እየተጨቆናችሁ ከሆነ ግን በቃ ራሳችሁን ነፃ ለማድረግ ሞክሩ thank you so much አመሰግናለሁ thank you እኔም አመሰግናለሁ